ማ አንዘለ ላሁ ቢሃ ሚን ሱልጣን አላህ በዚያ ላይ ደግሞ እውነተኝነታቸውን አምላክ ወይንም አምላክ እንደሆኑ ምንም አይነት ማስረጃ ያላወረደባቸው ሲሆኑ ኢኒል ሑክሙ ኢላ ሊላህ ፍርድ ለአላህ ብቻ እንጂ ለሌላ ለማንም አይደለም አላቸው። አመረ አላ ተዕቡዱ ኢላ ኢያሁ እርሱን ብቻ እንጂ እንዳትገዙም አዟችኋል አላህ አላቸው ዩሱፍ። ዛሊከ ዲኑል ቀይም አላቸው ዩሱፍ ይሄ ነው ቀጥተኛው ሃይማኖት። ወላኪነ አክሰረ ናሲ ላ ያዕለሙን ነገር ግን አብዛኞቹ ሰዎች ይሄን እውነታ አያውቁምም አላቸው። ያ ሳሒበይ ሲጅን አላቸው አሁን ህልሙን ሊፈታላቸው እናንተ የእስር ቤት ጓደኞች ሆይ አማ አሐዱኩማ ፈየስቂ ረበሁ ኸምራ ወአማ አልአኸሩ ፈዩስለቡ ፈተእኩሉ ጠይሩ ሚን ረእሲህ። እንግዲህ መጀመሪያ ላይ ህልም ነግረውት ነበር ህልማችን ፍታልን ብለውት፣ ምክንያቱም አንተ መልካም ሆነህ እናያለንና ከእስር ቤቶቹ ሰዎች መካከል አሉት። አያችሁ መልካም ሰው የትም ቦታ ቢሄድ መልካምነቱ አይቀየርም። ጊዜያትና ቦታዎች በእርሱ ላይ ይቀያየራሉ፣ ነገር ግን እርሱ ማንነቱ አይቀየርም። ዩሱፍ ዓለይሂ ሰላም እስር ቤት ውስጥ ሳይገባ በፊት አንተ መልካም ነህ አሉት። ምን አሉት መጀመሪያ ህልማቸውን፣ ከዚያ በኋላ ህልሙን እንዴት እንደፈታላቸው ነግራቸውና እንቀጥላለን። ሌላ ጥያቄ ምን አሉት እነዚህ ሰዎች? ሰላም ወአለይኩም ሰላም። ሄሎ ጨርሰሃል? አንዴ ጨርስ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ያለሁት ሳውዲ አረቢያ ነው። በሰው ኢቃማ ነው የሚሰራው። እኔ ኢቃማ የለኝም፣ ግን በሰው ኢቃማ ነው የሚሰራው ካምፓኒ ገብቼ ማለት ነው። ይሄስ እንዴት ነው አቆኛል? ይሄ ማጭበርበር ነው። هذا من الغش وقد قال النبي صلى الله عليه وسلم من غشنا فليس منا ነቢያችን ሰለላሁ ዐለይሂ ወሰለም ያጭበረበረ ወይንም የሸወደ ከእኛ አይደለም ብለው ተናግረዋል። ስለዚህ አይሆንም፣ አይቻልም። በትክክለኛ ማንነትህ አለብህ። እሺ ሰላም አለይኩም። ወአለይኩም ሰላም። ደገኛ አልሐምዱሊላህ። ጥያቄ ነበረኝ። እሺ ከዛሬ 10 ዓመት ኦፕሬሽን ተደርጌ ነበርና በተደረኩበት ሰዓት 2 ዓመት ረመዳንን አልጾምኩም። ቀጣይም ደግሞ እንደዚህ በመሃል ምናምን እያመመኝ ክፍተት ስለነበረው ረመዳንን እያለፍኩ ጾማለሁኝ፣ ግን ሙሉውን ጾም ያላቅም። አንዳንድ ጊዜ ደግሞ ያው ሲያመኝ አፈጥራለሁ፣ ሳያመኝ ደግሞ ጾማለሁኝ። ግን ቢያንስ የሆነ የ10 ዓመት ቀድ አለብኝ። የ10 ዓመቴን ቀድ እንዴት ነው ማውጣት የምችለው? ወዲያው ተሽሎሽ ነበር ወይስ ለ10 ዓመት ያክል ታምሽ ነበር? መታም ሳይሆን የሆነ ውስጡ ክፍተት ነበረው። የተሰፋው ስፌት እንትን ይላል፣ ከባድ ዕቃ ምናምን ሳነሳ የሆነ ክፍተት አለው እና ክፍተት በሚኖረው ሰዓት እንደዚህ ሳጎነብስ ያመኛል። ስጾም ደግሞ ስሜቱ የሆነ ስሜት ስለሚሰማኝ እንትን አይደለም፣ አልጾምም። አንተ ሽሎሻል? ትችላለሽ? አልሐምዱሊላህ። መጾም ትችላለሽ? አዎ እችላለሁ። የምትችይ ከሆነ ቀባ ማውጣት የ10 ዓመት ለእያንዳንዱ 1 ወር ማለት ነው። የግዴታ በአንድ ጊዜ ማውጣት አይጠበቅብሽም። ካልቻልሽ እያለፍሽ ቢያንስ ከ3 ቀን 1 ቀን ወይ በሳምንት 3 ቀን እንደይ እያደረግሽ ጨርሻቸው በቻልሽ ጊዜ። አላህ በቁርአን ላይ ምን አለ? ካነ ሚንኩም መሪዳን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኽራ። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ይቁጠራቸውና በሌላ ቀን ይጾማቸዋል። በሽታ ወይንም ህመም ለሁለት ይከፈላል። አንደኛ ዘውታሪ የሆነ የህመም አይነት
በህይወት እስካለ ድረስ የማይፋታ የህመም አይነት መረድ ሙዝም በዚያ በበሽታ ምክንያት እጾማለሁ ብትል በጤና ላይ ችግር የሚፈጥርብህ ከሆነ ይህ ሰው ጾም መጾም አይጠበቅበትም። ረመዳን በመጣ ቁጥር ከፋራ ያሳልፋል። ከፋራ ያወጣ ያሳልፋል። እሱ ምንድነው? ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ይህ ማድረግ ያልቻለ ሌላኛው የእንትን አይነት ምንድነው? የህመም አይነት ጊዜያዊ ህመም ከሆነ ያ ማለት ከተወሰነ ከሆነ ጊዜ በኋላ የሚሻለህ የህመም አይነት ከሆነ ደግሞ በሚሻለህ ጊዜ ጠብቀህ ቀባ ታወጣለህ እንጂ ከፋራ ተበላ ለፈቻላ ነው። በሚሻለው ጊዜ ጠብቁ ቀባ ያወጣል አላህ Subhanahu Wa Ta'ala። ይሄን በሱረቱል በቀራ ላይ فمن كان منكم مريضا او على سفر فعدة من ايام اخرى ከእናንተ በጾም ቀን በረመዳን ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በደራቸውና ይጾማቸው ተናግሯል። ስለዚህ አሁን አንቺ ተሽሎሻል። በሽታው ባንቺ ላይ እስከ ህይወትሽ ፍጻሜ ድረስ የሚዘወትር አይደለም። ስለዚህ ስለተሻልሽ እነዚህን ቀናቶች መጾም ነው። ለአሁን የግዴታ በአንድ ጊዜ ጾም አትባይም። በቻልሽው አቅም እያሳለፍሽ ቢሆንም በሳምንት 3 ቀን ሊሆን ይችላል፣ ወይም ሰኞና ሐሙስ እያደረግሽ በሳምንት 2 ቀን እያደረግሽ ቁጠሪና እነዚህን ቀናቶች መጾም። እሺ አይ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? አልሐምዱሊላህ። እሺ አንድ ሶስት ጥያቄ አለኝ ኢንሻአላህ። እሺ የመጀመሪያው ጥያቄ ነው የዛሬን 4 አመት ለሰው ብር አበድሬ ነበርና በኢትዮጵያ 50 ሺህ ብር ነው ያበደርኩት ከዚህ ሀገር ያሐወልኩት ማለት ነው። ከዛ እስከ ዛሬ ድረስ ስጡኝ እያልኩኝ አልሰጡኝ ነበርና አሁን ሊሰጡ ይፈልገው በአሁን ሸርፍ ነው የምትሰጡኝ አልኳቸው ማለት ነው። እነሱ ደግሞ በአሁን ሸርፍ አንሰጥም በዛን ጊዜ ባለው ሸርፍ ነው የምንሰጠው አሉ። እኔ ያኔ ሪያሉን ተሆነ ወይ ሪያሉን አለዛ በአሁን ሸርፍ ስጡኝ ስላቸው ወለደው ነው ያበደርሻቸው የዱባይ ብር ማን ነው? የሪያል ያበደርሻቸው አይደለ ወይስ የኢትዮጵያ ብር ነበር? ከዚህ ሐውሌ ሪያሉን እዛ የኢትዮጵያ ብር ሰጥቷቸው እኮ። ስለዚህ እነሱ ብድር የጠየቁሽ የኢትዮጵያ 50 ሺህ ብር አበድርኝ አሉሽና ለምሳሌ ብር ነው ያበደርሻቸው አይደለ የሰጠሻቸው? አይዋ እኔ ተልተጄ የወጣውን ነው የምፈልገው አልኳቸው። አሁን ነው እንደዚህ አይደለም። እነዚህ ሰዎች እየጠየቁሽ ያለው 50 ሺህ ብር አበድርኝ አለሽ። ስለዚህ እሱ የጠየቀው 50 ሺህ ብር ነው፣ አንቺ የምትሰጪው 50 ሺህ ብር ነው። ስለዚህ የኢትዮጵያ ያንን 50 ሺህ ብር ነው መመለስ ያለባቸው ማለት ነው። ነገር ግን ሪያል ተቀባብላቸው ቢሆን 1 ሺህ ሪያል አበድሪ ብሎሽ ቢሆን ኖሮ ያን 1 ሺህ ሪያል ሰጥተሽው ከሆነ በቀጥታ ዛሬም 1 ሺህ ሪያል ነበር የምትቀበዩ። ዛሬው ጨመረ ማነስ? እሺ ሁለተኛ ጥያቄ ደግሞ ወንድም አግብቶ ነበርና ማለት ነው አላሁ አለም ማግባት ምን አላውቅም አግብቶ አላሁ አለም ማለት እንትን አላለበት። እሺ ጠይቅ ጥያቄው ነው እንጂ ጥያቄው እሺ ከላይ ያለሽ ሰላም ሄሎ እንዴት ነሽ? ደህና ነሽ? አሎ ደህና ነኝ። እሺ ለማርያም ትሰግጂላታለሽ አትሰግጂላትም? ለማርያም ትሰግጂላታለሽ አትሰግጂላትም? ኔትወርክ ይዞ ነበረ አሁን ክርስቲያን ነሽ? ክርስቲያን ነሽ ወይ? ኔትወርክ እየያዘ ነው ለሰው። እሺ ክርስቲያን ነሽ? አዎ ነኝ። ኢየሱስ ክርስቶስ ሰው ነው አይደለ?
አምላክ ነው። ሰው ነው። ኢየሱስ ክርስቶስ ራሱ ቃል በቃል እኔ ሰው ነኝ አለ። ምን ትያለሽ? አሳይሽ ምን ይችላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። ለምን ተመልካዮች ሰው ይመለካል? አይመለክም። ስለዚህ ሰው አታምልክ። እኔ ሰው ነኝ ካለ አይመለክም። ሰው አምልኮ ሰው የሚያመልክ ሰው ወደ ገሃነም ነው የሚሄደው። አምላክን ነው ማምለክ። እኔ ከፈለኩኝስ የፈለኩትን ማምለክ እኮ መብት አለኝ። መጽሐፉን አትከተይም አንቺ። መጽሐፉ ላይ ኢየሱስ ክርስቶስ አምልኩኝ አላለም። ለምን? ክርስቶስ መጽሐፍ ቅዱስ ላይ ሲናገር ብትወዱኝስ ትእዛዜን ትከተላላችሁ ብሏል። አየሽ፣ አንቺ የምትወጂው ከሆነ እሱን ትእዛዙን እንጂ መከተል ያለብሽ፣ ያላዘዘሽን መከተል የለብሽም። ስለዚህ ክርስቶስ ደግሞ አምልኩኝ ብሎ አላዘዘም። አምልኩኝ ብሎ አላዘዘም። ገብቶሻል? አንድ ቦታ አምልኩኝ ብሏል ኢየሱስ ወይስ አላለም? አይዋ ይቅርታ፣ ግን ኔትወርክ እየያዘ ነው። ኢየሱስ ክርስቶስ አምልኩኝ ብሎ አዘዘ? እኔ አምላክ ነኝ ይላል። የቱ ጋር ነው ያለው? የቱ ጋር ነው ያለው? ወንጌል ላይ ዮሐንስ ወንጌል የትስ ቁጥር ምዕራፍ ስንት ቁጥር ስንት ላይ? ቁጥሩን ረስቻለሁ። ኦኬ፣ ዮሐንስ ወንጌል ላይ እኔ አምላክ ነኝ አላለም። እሺ፣ ኢየሱስ ክርስቶስ እንደውም ዮሐንስ ወንጌል ላይ ለኢየሱስ ክርስቶስ አምላክ እንዳለው ነው የሚያሳየው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ አምላክ እንዳለው ይናገራል። ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል ኢየሱስ። አምላክ እንደውም ዮሐንስ ወንጌል ላይ እሺ፣ አምላክ አምላክ አለው ኢየሱስ ራሱ ነው እንደዛ ነው። ኔትወርክ በጣም እየያዘ ነው። እሺ ዮሐንስ ሰላም፣ እንዴት ነህ? አሎ ደህና እግዚአብሔር ይመስገን። ይሰማል ድምጼ? ይሰማል። ኢየሱስ ክርስቶስ ለአምላክ አምላክ ይኖረዋል ብለህ ታምናለህ ዮሐንስ? ለአምላክ አምላክ የለውም። ስለዚህ ኢየሱስ ክርስቶስ አምላክ ካለው አምላክ ሊሆን አይችልም ማለት ነው። ኢየሱስ ክርስቶስ ራሱ አምላክ ነው እኮ። አምላክ እንዳለው ባሳየህ ምን ትላለህ? አምላክ እንዳለው ባሳየህ? አሳየኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ኤፌሶን ምዕራፍ ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል። እሺ ሄሎ፣ የኢየሱስ ክርስቶስ አምላክ ማን ነው? ሐሳብህን እኔ ልንገርህና ላስተካክለው። ሁሌም እያደረኩ ስለሆነ የኢየሱስ ክርስቶስ አብ ነው ብለህ ነው የምታስበው ነው አንተ ወይም ብለህ ነው? ጥያቄ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ፣ ያንተ መጽሐፍ ማለት ነው። ማንን ነው የኢየሱስ ክርስቶስ አምላክ የሚለው መጽሐፍ? የኢየሱስ ክርስቶስ አምላክ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። የኢየሱስ ክርስቶስ አምላክ ክርስቶስ ራሱ አምላክ ነው እኮ ከሶስቱ ሳካለው ነው። ማንን ነው የኢየሱስ ክርስቶስ አምላክ ይባረክ ይላል? ክርስቶስ ደግሞ እኔና አብ አንድ ነን ይላል እኮ ዮሐንስ ላይ ባንዴ ገብቶ አንድ ጥቅስ ላይ መሰረት አድርገን እናመለስ። እሺ፣ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ ይላል አይደል? እስቲ ምን ላይ ነው እንዴ ንገረኝ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 3
ስለዚህ ሜን ጥያቄ አንተ ኢየሱስ ክርስቶስ አምላክ አለው ነው ነው ይላል እንጂ መጽሐፉ እንደዛ ይላል እያልኩህ ነው። አንተ አምላክ አለው ይላል። ትክክለኛ የትኛው? ስለዚህ መጽሐፍ ቅዱስ ላይ ያለውን ትቀበላለህ አንተ? የተናገረው እውነት ነው ብለህ ነው የምታስበው ነው አይደል? አዎ አምላክ አለው ያምናል ማለት ነው። ኦኬ እውነት ነው ብለህ የምታስብ ከሆነ እኔና አብ አንድ ነን ይላል ደግሞ ዮሐንስ ወንጌል ላይ ወደዚያ እንላለን። ችግር የለም። ወደሚለው አሁን አምላክ አለው የለውም የሚለውን እንጨርስላት። አንተ ግን ታምንበታለህ አምላክ እንዳለ የተናገረበትን ኢየሱስን ምን ታምንበት? አምላክ የለውም ለትምህርት ነው ለማስተማሪያ ወደ አምላካችሁ እንደዚህ ብላችሁ ጸልዩ ብሎ ብዙ ቦታ ይላል። አሁን ለምሳሌ ምን ብለን እንጸልይ ሲሉት አባታችሁ የምትኖር ይላል። ቆይ አድምጥኛ እንዴ። እሺ ወንድሜ አድምጠኛ እንዴ። ወደ አባታችሁ ነው በሰማያት የምትኖር ስለሚል ቆይ አንዴ ላመጣልህ ነው እኮ አንዴ ላውራ ነኝ አውራ አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ ሲል ለኛ ትምህርት እየሰጠን ነው እንጂ እሱ ራሱ ማዱን ሲባርከው ራሱ እያየን ነው። አባቶ ይሄንን ህብስት ባርክልን ምናምን በሚል ሰዓት እኛ ትምህርት እየሰጠን ነው፣ በተግባርም ትምህርት እየሰጠን ነው እንጂ እሱ ራሱ አምላክ ኖሮት አይደለም እያለ ያለው። ፕላስ ደግሞ አይ መጽሐፍ ቅዱስ ላይ ላተረጓጎሙ ሙሉ አውዱን ማወቅ ያስፈልጋል። ከላይ ጀምሮ በስርዓት አንብበ ወይ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ማን ነው የኢየሱስ ክርስቶስ አምላክ ነው ጥያቄው? ራሱ ነው አምላክ ክርስቶስ። ራሱ አምላክ ራሱ ነው ክርስቶስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። አዎ ክርስቶስ ራሱ ጽሁፍ እስቲ አሳየኝ። ክርስቶስ ያለውን ብቻ ነው የምትቀበለው? ጳውሎስ ያለውን አትቀበለው? ኢየሱስ አምላክ እያለ የሚጠራው አምላክ አለው። ላሳየህ እሱ ኢየሱስ ራሱ የተናገረው እሱማ አምላክ እንደሆነ እኮ ተናግሯል እኮ ወንድም። የቱ ጋር አምላክ ነኝ ያለው ኢየሱስ? እኔና አብ አንድ ነን ይላል እኮ። እሱ ሳይሆን ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አለ እኔና አብ አንድ ነን ይላል። እኔ አምላክ ነኝ ያለበት ቦታ አለ ወይ ኢየሱስ? ይኸውልህ አንተ እኮ ቃል በቃል አምላክ የምትለዋን 4 ፊደል ነው የምትፈልገው። አዎ ነው የምፈልገው። አለ የለም መጽሐፍ በእኛ ይኸውልህ በመጽሐፍ ቅዱስ በአንድምታ ትርጓሜ ደግሞ እንደዚህ አይደለም የሚተረጎመው ወንድሜ። ለዛ እኮ ነው አየህ ስለ ትርጓሜ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ቃል በቃል ተናግሮ እንደተናገረ ይኸውልህ ቃል በቃል ተናግሯል። ግን እኔና አብ አንድ ነን ቃል በቃል ተናግሯል። ካልክ የተናገረበትን አሳየን እስኪ። እኔ አምላክ ነኝ ብሎ ቃል በቃል የተናገረበት ቦታ አለ? አንተ በምትፈልገው መንገድ አይደለም የተናገረው። በምትፈልግበት መንገድ እኔ አምላክ ነኝ ያለበት ቦታ አለ ወይንስ የለም? አንተ በምትፈልግበት መንገድ ከሆነ አምላክ ምትሏን ነው። ግን መጽሐፍ ቅዱስ እንደዛ ስለማይተረጎም እኔና አብ አንድ ነን የሚለው ምን አልክ? እንዴት ነው የሚተረጎመው መጽሐፉ? አንድምታዎች አሉ። ታየ አንድምታዎች ስላሉ አንድም ተብሎ ቃሉ አንታና እስኪ እንደው በአንድምታ ፈተህ አሳየን እስኪ። ትልቁ ላይ ነው ከፍተህ አሳየን። ትርጓሜ በማለት ጆሮአችን ተረቆረ ይሄን አንድ ትርጓሜ አንዴ አድምጠኝ። አንዴ ሐሳቤንም እምልህ እንዲገባ ትርጓሜ ያሳየን እስኪ። የአንድ ጥቅስ ትርጓሜ ያሳየን። ምን አልከኝ? አንድምታ ታል አይደለ? ቀጥታ ቃሉን እያመጣንልህ እየጠየቅን ቀጥታው መጽሐፉን አንዴ እሺ፣ ይቅርታ እሺ። አሬ መጽሐፉ ላይ ያለውን ትምህርት ሁሉ ካዱ ክርስቲያኖች። ከዚያ ምን አሉ? አኛ በቀጥታ አንቀበልም። ታዲያ ምን አንድምታ ነው የሰዎች ንግግር ነው የሚቀበሉት። ለዚያ ማለት ነው አሁን የአንድ ጥቅስ መጽሐፍ አንቀበልም አላልንም። እንደሱ ከሆነ እንግዲህ አሁንስ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ይሄን ጥቅስ ትቀበላለህ? ሄሎ አቤት። ኢየሱስ ክርስቶስ ቃል በቃል አምላክ እንዳለው ይናገራል። እንግዲህ አሁንስ መጽሐፍ ቅዱስ ላይ እሱን አንተ ራስህ እኮ አሁን እየሳሳትክ ነው። ኢየሱስ ክርስቶስ አምላክ እንዳለው ትላለህ። ክርስቶስ ነው ያለው? አዎ ክርስቶስ አዎ ሄሎ
እኔ አምላክ አለኝ የሚለውን ነው ለመጀመሪያ ማልኩ እኮ ነው። አተረጓጎም አረዳድ ክርስቶስ ሌላ አምላክ አለኝ ብሎ ተናግሯል እያልኩ ነው በቀጥታ ማስረጃ እሱ አምላክ መሆኑንም እኮ ነው እየነገርኩህ እኮ ለአምላክ ራሱ አምላክ ነው። ከሶስቱ አካላት ይኸውልህ ከሶስቱ አካላት አንዱ አባቴ እኮ ይላል እኮ ከሶስቱ አካላት አንዱ አምላኩም ጭምር ነው ራሱ ተናግሯል እያልኩህ ነው። ላሳይህ ማስረጃ አምላክ አንድ ነው ወንድሜ። ስለዚህ አምላክ ካለው ኢየሱስ ክርስቶስ አምላክ ሊሆን አይችልም ማለት ነው አይደል? ልንግባባ አንችልም ማለት ነው። ነው የተጠየቀውን መልስ። አምላክ ካለው አንድ አካል አምላክ ሊሆን አይችልም ብለሃል ቅድም አይደለ? የጠየቀኝን እመልሳለሁ። የምመልሰው ግን አንተ በምትፈልገው አይደለም። ችግር የለውም አብሽር። ለአንድ የምትፈልገው አምላክ አለው የሚለውን ቃሉን ነው የምትፈልገው። አየህ አምላክ ሊባል አይችልም እሱ አይደለ? አምላክ ያለው አካል አምላክ ሊባል አይችልም እሱ። አንድ አምላክ ነው ያለው ክርስቶስ ነው። አብ ወልድ መንፈስ ቅዱስ ብዬ አልጠየቅኩም ዘለቀ። ይኸው አንድ አካል አምላክ ካለው እሱ አምላክ ሊሆን አይችልም ማለት ነው አይደለ? በዚህ ተስማምተናል ቅድም። አዎ እንደሱ ከሆነ እንግዲህ አሁን ኢየሱስ ክርስቶስ አምላክ አለ ብሎ የተናገረበትን ላሳየህ ነው። ከዚያ በኋላ ክርስቶስ አምላክ ሊሆን አይችልም ማለት ነው። አንተ እኔና አብ ደግሞ አንድ ነን ይላልና ይኸውልህ አምላክ አብ ነው። አንተ ራሱ ከዚህ በፊት ስትልም ስለሰማሁኝ ነው። አብ ነው አምላክ አምላክ አለ ብሎ ኢየሱስ ተናግሯል። ምን ትላለህ? መጽሐፍ እኮ እንደዚህ የተናገረው ሌላ አምላክ አለኝ በሚል አተረጓጎም አይደለም። የቤተክርስቲያን ትርጉም ላይ በዚህ አይደለም። ምንም አምላክ አለኝ ይላል ኢየሱስ። ምን ትላለህ አንተ? ምን ማለት ነው አምላክ? ይሄ አይደለም ትርጓሜው። አምላክ አለኝ ማለት አይደለም። ስለያስከው መጽሐፍ ላይ ኢየሱስ እያለ ነው ወይ? እንደዛ አይደለም። ክርስቶስ የማይሳሳት አምላክ ነው። እናንተም ታውቀዋለህ። እንግዲያውስ ጥሩ ትርጓሜው ምንድን ነው? መማሪያ ነው። ይኸውልህ አሁን ለኛ ለኦርቶዶክስም ለህዝብም መማሪያ ነው። ወደ ትርጓሜውን አስነብበን እስኪ። ማን ነው እንደሱ ብሎ የተረጎመልህ? ማን ይባላል? የቱ ጋር ይገኛል? በራሱ ጊዜ ወረደው አላ እንዳለ የመጽሐፍን ጽሑፍ ክደውታል። አባቶቻቸው ያሏቸውን ብቻ ነው የሚቀበሉት። ትርጓሜ ይሏቸዋል። ቃል በቃል ኢየሱስ እየተናገረ ስህተት ነው እሱ። ቀጥታ አይቀበሉም። አምላካችን አላህ ሱብሓነሁ ወተዓላ እውነት ተናገረ። ምን ያለ ጊዜ ኢተዙ አሕባረሁም ወሩህባነሁም አርባበ ሚን ዱኒላህ አለ። ቀሳውስቶቻቸውና አባቶቻቸውን አማልክት አድርገው ያዟቸው አለ። ከአምላክ ቃል ጋር አስተካከሉት። በቃ የነሱን ቃል የዛኔ አማልክት አድርገው እንዳያዟቸው ነው አላህ ሱብሓነሁ ወተዓላ እውነት ተናገረ። ከክርስቶስ ንግግር ይልቅ የአባቶቻቸውን ፍቺ ነው የሚቀበሉት፣ ንግግር ነው የሚቀበሉት። አምላክ እንዳለው ቃል በቃል ኢየሱስ ክርስቶስ ተናግሯል ብትሏቸው ቃሉን እናሳያቸው ወይ ላ ማየት አይፈልጉም። አይ አባቶቻችን እንዲህ ብለዋል በቃ خلاص الله المستعان። ወይኔ በላቸው ማነው? ወይኔ ሰላም አለይኩም። ኒቃብ መልበስ ግዴታ ነው በሙስሊም? ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። እዚህ ጥያቄ ግን አንድ ጥያቄ ልጨምርና እሺ ያለ መልበስ ቅጣቱ ምንድነው? تعتبر عاصية لله سبحانه وتعالى وللنبي صلى الله عليه وسلم لأن الله أمر به في كتابه والنبي صلى الله عليه وسلم أمر به في سنته.
وتعتبر مخالفة وعاصية لله ولرسوله صلى الله عليه وسلم. سلم لم يسكبني ما الناس كباش على فكرة تسكبوا يلا نجي هاي تاكل لك سوري على فكرة تسكبوا بنوش اشتياق لك قتل كباش كلا يا سلام. السلام عليكم ورحمة الله. السلام عليكم. يا سلام يا كلش. أيوة السلام عليكم. وعليكم السلام ورحمة الله وبركاته. السلام. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين صراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اشتياق شلون؟ إن شاء الله. أناني أنتظر كذا فترة وأنا بثني جنبر وشجع አሞኝ ወሩ ሙሉ አልጾምኩም ነበር ረመዳን ማለት ነው። ይሰማል? እሺ። ከዛ ግን ቢያንስ አንድ 3 ግማሽ ጾም መቼ እንደተጀመረ አላውቅም። ከዛ ግማሽ ሆኖ አወቅኩ ማለት ነው። ግን ለመጾም እንትን የለኝም አሞኝ ስለነበረ መድኃኒት እየወሰድኩ ስለሆንኩ ከዛ አልተመቸኝም። ከዛ ወደ ሀገር ቤት ተመለስኩ። ባሪን ነበር መጀመሪያ ነበርኩት። ሀገር ቤቱን ሕክምና ክትትል እያደረኩና እስከ ዓመት ቆየሁ ማለት ነው። ከዛ ሁለተኛ ዙር ረመዳን ደረሰ። ከዛ ሁለተኛውን ያዝኩ። የመጀመሪያው ግማሽ ይቀረኛል። እንዴት ይታያል? አሁን ቀና ማውጣት ስትል ቀና ያኔ ምስኪኖችን አብልተሽ ምናምን ቤተሰብ ሊያግዘኝ አይችልም። አይቻልም 30 ምስኪኖችን ማብላትና ከዛ ቀዳማ ከዛ ካላካራን السلام عليكم ورحمة الله وبركاته. እሺ አልሰማሽም። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ሰላም ሰው ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ እንትን አንድ ሴት ማለት ነው ያኔ ጓደኛዬ ናት በፊት አግብታ ከዛ ከባሏ ተፋታች። የመጀመሪያዋን ባል ጋር ማለት ነው። ስትወጣ የሆነ በፊት ያኔ እንደ ሲህር ነገር አድርጎባታል እና ዛሬ ደግሞ መጣች። ውጭ ሀገር መጣ ኒካ ታሰረች። ኒካ ታስራ እሷ እንግዲህ ድን ያለው ምናምን ያኔ ያማታል። አንዳንዴ ስትናደድ እንደዚህ ምናምን ቁርአን እየቀራች ሀታ ሶላት ምናምን በጣም ሲነሳባት ያማታል። ከዛ ኒካ ታሰረች። ቅርብ ሰዓት ወር ምናምን አይሆናትም እና አመማት። በቃ ኒካ ከታሰረች በኋላ አመማት፣ በጣም አመማት እና ልጁን ጠየቀችው ኒካ ፍታኝ ምናምን ብላ ማለት ነው። እኔ ያመመኝ ነው ራሴን ማሳከም አለብኝ ምናምን ብላ ጠየቀችው። እንዴት ይታያል ይሄ ነገር? ዙር ይሆንባታል? እሱ ድምጽ የለም። يا سلام يا سلام. እሺ አታርዝም። እሺ ያረጋግጥ 5 ደቂቃ ብቻ። ጥያቄሽ ምንድን ነው? ዙር ይሆንባታል ያኔ ኒካ ስጠኝ ብላ ጠየቀችው።
አልተገናኙም። የኒካ ብርም አልተቀበለችም። ኒካ ሲታሰሩ በስልክ ነው ያሰረ። አባቷ በስልክ አሰረ። ያልፈለገችበት ምክንያት ምን ነበር? አሟት ነው፣ ሲህር አለባት፣ አመማት። እሷ ልክ ሲደውል በቃ ይነሳባታል፣ አመማት እና የአእምሮ ህመምተኛ ነች ማለት ነው። ፈቃደኛ አልሆነች። ያኔ ሲህርን ከኒካ ከሰች በኋላ ልክ ወሯ ስራም እየሰራች አይደለም፣ ሄደች ትወርቃለች፣ አረብ ቤት ማለት ነው። አሁን ዝም ብላ ተቀምጣ ነው ያለችው እና ልፈታና ያኔ ልታከምና ስራዬ ልጀምር አለች። እሷ የእሱን ብር ምንም አልበላችም እንግዲህ ማለት ነው። የኒካ ብር ኒካ ሲታሰር አልተያዩም፣ አልተገናኙም። የኒካ ብርም አልበላችም። እሷ ኒካ ጠየቀች። ታታየው እንዴት ነው ኒካ የታሰረው? በፊት ኒካ የታሰረው ያኔ ይሆነኛል ብላ ነው፣ ግን በቃ ያኔ ድንገት ነው። በ15 ተተዋወቁ፣ በ15 ቀኖች ውስጥ ነው ኒካ የታሰረ። ማለት አላየቸውም እያልሽ እኮ ነው። መጃሃን ደግሞ አልተያዩም። በስልክ ብቻ ነው የሚታወቁት እንጂ አገርም አይታወቁ፣ ዝም አይታወቁ። በስልክ ታወቁ። ይሄን ትዳር ልትስማማ ፈቃደኛ አልሆነችም አይደለ? አይዋ ኒካ ጠየቀችው። ኒካ ጠይ ብላ ከሰብ ጣልቃ ገብተው ነገር ማስተካከል የሞከሩ ስታይ ማስቀራት፣ ከዚያ ወደ ነሷ ምሯ ከተመለሰች በኋላ ውሳኔዋ ይዛኔ ትወስናለች። ያኔ ግን ኡዙር አይሆንባትም። ሰውየው ካልፈለገችው ገና ትዳር ሳይታሰር በፊት ፈቃደኛ ካልሆነች አላየሁትም እና ይሄን ሰው ወይንም ደግሞ ሌላ ምክንያት አስቀምጣ አልፈልግም ካለች ፈቃዷ ነው። ተገዳ ወደ ትዳር ትግባ ሴት ልጅ አይባልም። ፈቃደኛ ካልሆነች አይዋ ይሄን አረጋለ ለትዳር መታየት ግድ ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ትዳር ኒካ ላስር ነው አላቸው። ሀር አይተሃ ብለውታል። አይተሃታል መጀመሪያ አሉት። ስለዚህ ያለ መታየት የተመሰረተ ትዳር በምትታዩ ጊዜ ሌላ ነገር ሊፈጠር ይችላል። አለመስማማት ሊመጣ ይችላል። ሰው እንዴት ነው ያላየውን ሰው ለትዳር አምኖ የሚቀበል? እዩ መጀመሪያ፣ በኋላ ሳትደነግጡ በፊት ሰላም አለይኩም። ወአለይኩም ሰላም። ሰላም ነሽ? ተማም አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ። ጥያቄ ማለት እኔ በአገር እንግዲህ እኛ ገጠር አደግኩና በአገር ስንሰማ በሚስት በርስት በድርድር ይባላል። የጂን እሱ ነግሩኝ አይቻለሁ፣ ይሄን ግን አላየሁም። አንዳንድ ሽማግሌዎች ደግሞ የሚስት በርስት በዲን ድርድር የለም ይላሉ። እኔ በዲኑ ላይ ነኝ። በርስትና በሚስት የሚለው ነገር እንዴት ይታያል? ጂሃድ ማድረግ አለብን? ድጋማስ አሁን በአገራችን ማለት ነው አንዳንድ ሽማግሌዎች በሚስት በርስት በዲን ድርድር የለም ይላሉ። በዲን የሚለውን ደግሞ አውቃለሁ ብሎኛል፣ አስተምሮኛል። በርስትና በሚስት በስም እንደዚያው ነብያችን ሰለላሁ ዐለይሂ ወሰለም ሸሂዳሉ። ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አሉ። ስለ ሚስቱ እየተከላከለ ሳለ የተገደለ ሰው እሱ ሰማዕት ነው። ልክ እንዲሁ ደግሞ ስለ የተከላከለ ሳለ የተገደለ ሰው ጥያቄ አለ ገጠ ደግሞ አንድ ጥያቄ ነበረኝ። የሆነ ሰዓት ማለት ከኔ የሆነ ጊዜ መስቀል ዝም ብዬ አላምንበትም፣ ሙስሊም ነኝ፣ ግን መስቀል አንጠልጥሌ ነበረ። ከዛ ወዲህ ግን ሮምዳን ጾም ያለሁኝ ሶላትም ሰግጃለሁ። ዝም ብዬ ግን ሻሪያ ግን አልተቀበልኩም። ያን ነገር ግን ነበረ ሰለዲን የሚያን ያክል አላቅም ነበረ። ጓደኛዬ 3 መስቀል አንጠልጡ ምን ሊያደርግልኝ እሱ ለምናም ስለሚይዝልኝ አጥቼ ይላል።
ይታሰብ ከዛ ሁለተኛው ቀን ስክክ አለኝ አንገቴን አውልቄ ጣልኩት። የወደው ረመዳን መጣ ጾምኩኝ ሶላት መስገድኩኝ። አሁንም ሳውዲ አረቢያ ነው ያለሁት። ያ ነገር ሻዳ ማዛለብኝ። እሺ ወደ መልሱ ስትጀምር ግን ወይ ነው ያለሁት። ለማንኛውም አምነህበት ነው ያን ያደረከው ወይንስ ዝም ብለህ እሱ ጋር ለመመሳሰል ነበር? ሄሎ አምነህበት ነበር ያጠለከው ወይንስ ዝም ብለህ ከእርሱ ጋር ለመመሳሰል ብለህ ነው? ዝም ብለህ ላ አላኔ እኔ ዝም ብዬ ነው ያደረኩት። እየሳብኩኝ ነው ዝም ብዬ ያደረኩት። ከዛ በኋላ አንገቴን ስቅቅ ላይ ገባ። ለማንኛውም ወንጀል ላይ ወድቀሃል። ለዚያ ተውበት አድርግ። ወንጀል ላይ ወድቀሃል። ምክንያቱም ዒሳ ዓለይሂ ሰላም አደረማ ወርላል ተሰቅላል ብለው የሚያምኑ ሰዎች የሚያደርጉት አርማ ነውና هذا يعني يخالف الكتاب والسنة. قد جاء في كتاب الله عز وجل بقوله وما قتلوه وما صلبوه አልገደሉትም አልሰቀሉትም ብሎ አላህ ሱብሓነሁ ወተዓላ ከተናገረ በኋላ አይ እርሱ ተገድሏል ተሰቅሏል ብለው የሚያምኑ ሰዎች የሚያጠልቁትን አርማ ሰውየው እና ባያምንበት እንኳን በማድረጉ ወንጀለኛ ይሆናል። ካመነበት ያለን ነገር ካፊሩን ቢላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ እንደካደ ይቆጠራል። ሊአነሁ ሙከዚቡ ሊላህ ዐዘ ወጀል ወሊረሱሊሂ ሰለላሁ ዐለይሂ ወሰለም። እሺ ተውበት አድርግ ተላፈውን ታይሽ ይዘሐልኩም طيب السلام عليكم. عليكم السلام ورحمة الله. እሱ አንድ ሁለት ጥያቄ አለኝ ለዛ ነው። እሱ የህግ ባለሙያ ነኝና በህግ መስራት እንዴት ይታያል? التحكيم من القوانين الوضعية التي وضعتها البشرية وهي التي تخالف حكم الله ورسوله صلى الله عليه وسلم. هذا لا يجوز. الله سبحانه وتعالى بوردوا حق الناس شرعات سويت للفرار يقبل وأن يحكم بينهم بما أنزل الله إلى بس سويت كاكل أني بورد كل حق الناس شرعات في رجلات الله سبحانه وتعالى بوردوا حق الناس شرعات مفرد سويت تجبر الله فشان يتجبر له ولا يجوز التحاكم إلى القوانين الوضعية التي وضعتها البشرية وهي التي تخالف الكتاب والسنة. قرآن حديث اللي جاي هنا يا الله أنا ملكتنيان فرد يميزرر هنا سويت أسكن بدواتشو يفرد مسجا هجياتوش بالنزيا مفرد أيشان نجار كان سويه وتجد كهونا ورزيا وتعالى مفارد لمسالي سوينا سوت تعالى بقى الله حق الناس رات النفارد يالو سويه አይ በዚያ ካልሆነ አልፈልግም ካልሆነ ሌላ አደጋ ላይ እንዲደርስበት አደርጋለሁ ብሎ ለህግ ሄዶ ሌላ አደጋ እንዲያደርስበት ከሆነ የዛኔ ተገዶ እዚያ ቦታ ላይ ቢገባ እንደወንጀለኛ ይሄን ግን በፍራሽ ከፍሎ لأنه تحاكم إلى القوانين الوضعية التي تخالف الكتاب والسنة بلو يفرق بها. ولذلك يعتقد التكفيريون أن المواطن الإثيوبي كلهم يعني كفار لأنهم يتحاكمون إلى الديمقراطية التي تخالف كتاب الله وسنة رسوله صلى الله عليه وسلم. أنا طيب هذه حق الناس رأت لسويت أنت مفرد زي وكان يتكبره هاي شار مكلاتهم كفررك بالله حق الناس رأت فرد يمل يتكلمه ومن لم يحكم بما أنزل الله فأولئك هم الفاسقون ومن لم يحكم بما أنزل الله فأولئك هم الظالمون ومن لم يحكم بما أنزل الله فأولئك هم الكافرون بس وسط المتوى. الله ባወረደው ህግና ስርዓት ለሰዎች የማይፈርዱ ሰዎች ናቸው ወይ አማጺዎች ናቸው ተብሎ ተገልጿል። ስለዚህ ሌላ ስራ አይ እሺ እሱ በቃ ለመጠየቅ ነው። እሺ ጀዛከላ መርሐባ ሰላም አለይኩም። ወአለይኩም ሰላም ነው። እንትን ወንድሜ ጅቡቲ ሹፌር ነው እና ሶላት የምንሰግደው ቀስር እያደረግን ነው አለ። እዛ ቢያንስ ሄዱ 15 ቀን እስከ ወር ድረስ ይቆያሉ። በዛን ሰዓትም እንደዚሁ ነው የምንሰግደው አለ። እንዴት ይታያል ይሄ? ከ80 ኪሎ ሜትር በላይ እስከራቀ ድረስ የጁዝ ለሁል ቀስሩ ወልጀማዕ ማሳደርና ማስጨት ይቀርለታል። እሺ
እሺ ጀዛከላ ይያቁ እሺ አለስ ወይ ኔትወርክ ባድ ነውና ያስቸገረኝ ነው። ይሰማል ድምጼ? አዎ ይሰማል። ይሰማል ድምጼ? አዎ ይሰማል። ይሰማል ድምጼ? ይሰማል። ኦኬ እያወራ ነበር። ኦኬ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ ትናንት ኃጢአት በመስቀል ላይ ተሰቅሎልሃል? አው ይቀርታል። ምን አልከኝ? ያ አንድ አምላክ ስላንተ በመስቀል ላይ ተሰቅሎልሃል? ተሰቅሎልኛል አምላኬ። ለማ አምላክ ሌላ አንድ አምላክ ነው። ስለዚህ ልጅ ነው ወልድ ተቀበለ። አሁን ይኸውልህ ሚስጥረ ሥላሴ ስለሆነ እንዲሁ ልትረዳኝ አትችልም። አሁን ስለ ሚስጥረ ሥላሴ ስለሆነ እያነሳ ያለው በአካል 3 በመለኮት 1 ብልህ ነገሩ ላንተ ልትረዳበት የምትችልበት መንገድ አይደለምና አንድ አምላክ ነው ያለው አብ ወልድ መንፈስ ቅዱስ በስልጣን በመለኮት ባገዛዝ አንድ ይሆኑ። አሁን ያልከው ቃል ልጁ ወልድ ተሰቀለልኝ። አሁን ያልከው ቃል መጽሐፍ ቅዱስ ላይ አለ? ምንም ይልቃል። አሁን ያልከው ቃል ስለ ሥላሴ ብዙ ነው ያወራሁትኝ እኮ የትኛውን ነው እንትን የምትፈልገው? አንድ አምላክ በሶስት አካል ራሱን ገልጧል የሚል ቃል አለ መጽሐፍ ቅዱስ ላይ። አንድ አምላክ በሶስት አካል ሶሪ፣ እሺ ትንሽ ኔትወርኩ ጥሩ አይደለም እኔ ጋር፣ ለዛ ነው ማስደጋገን። አንድ አምላክ ራሱን አካል ገልጧል ብሎ ያስተማረው የመጀመሪያው ነብይ ማን ነው መጽሐፍ ቅዱስ ላይ? ይቅርታ ውሲ ድገምልኝ፣ ኔትወርክ እያስቸገረኝ ስለሆነ። አንድ አምላክ ራሱን በሶስት አካል ገልጧል ብሎ ያስተማረው የመጀመሪያው ነብይ ማን ነው? አንድ አምላክ ራሱን በሶስት ገልጧል የሚል ይሄ እኮ ዘፍጥረት ላይ እኮ አለ። በቃ አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል ቃል አለ። ቃሉን ነው አብ ወልድ ወመንፈስ ቅዱስ የምትለዋን ቃል አይደለም ያለው። አንተ የምትፈልገው ይሄን ከሆነ እንደዚህ አይደለም ያለው በሚል አትሸሽ። ሁሌ ጥያቄ ነህ። በተጠየቅ ቁጥር አንተ የምትፈልገው ቆይ አንዴ ቆይ እኔ የምጠይቅህ የተናገርከውን በማስረጃ እንድታሳይ ብቻ ነው። ልክ ማስረጃ ስጠይቀው ጊዜ አንተ በምትፈልገው በሚል ያመልጣል። እኔ የምፈልገው ሳይሆን አንተ የተናገርከው አለ ወይ መጽሐፍ ቅዱስ ላይ? እኔ ማወራህ እኔና አንተ በምንግባባበት መንገድ እንጂ መጽሐፍ ቅዱስ ላይ ባለው መንገድ ባወራህ አንግባባም። ለዛ እኮ ነው አንተ በምትፈልገው የለም። መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ የሌለ ነገር ለምን አመንክ ታዲያ? ክርስቲያን ከሆነ እንዴ አለ እኮ። አንተ ቅድም እንዳልኩ ነው እኮ አብ ወወልድ ወመንፈስ ቅዱስ ካለ አሳየን። ኦሪት ዘፍጥረት ምዕራፍ 1 ላይ አልከለም የሚኖረው ግን ፍጥረት ላይ አብ ወልድ መንፈስ ቅዱስ ቃሏን ከሆነ የፈለከው ቃሏን አይደለም ያለው እግዚአብሔር አምላክ የፈለከው አትበልበስ። ምንድነው ታዲያ የፈለከው እንዳሳየህ አይደል እንዴ? እሷን አንተ የምትፈልገው እኮ አብ ወልድ መንፈስ ቅዱስ የሚለውን አይደል? አንተ የተናገርከው አለ ወይ ነው ያልኩህ። እኔ ገብቶሃል አይደለ? አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አለ አልክ ብለሃል አላልክም? ብለሃል። ይሄ አለ ወይ አንተ ያልከው?
መጽሐፉ ላይ አለ የተናገርኩት ግን እኔ እናንተ አንደርስታንድ በምንደራረግበት ቃል ነው የተናገርኩት እንጂ በመጽሐፍ ቅዱሱ ቃል ላወራህ እኔ በመጽሐፍ ቅዱስ ቃል ከሆነ እግዚአብሔር ተብሎ ተጽፏል። እሺ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። በዛ ነው ተንትኜ የማወራው። በጣም ጥሩ። እሺ አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ አለ ወይንስ የለም? አብ ወልድ መንፈስ ቅዱስ የሚል ሲሆን እግዚአብሔር ነው ያለው። እግዚአብሔር ደግሞ ማለት አብ ወልድ መንፈስ ቅዱስ ነው። ለዛ ነው እኮ አብ ወልድ መንፈስ ቅዱስ የሚል የለም እምልህ እኮ አንተን። አብ ወልድ መንፈስ ቅዱስ የሚል የለም። ስለዚህ አይደለ ዘፍጥረት ላይ እግዚአብሔር የሚላል። እግዚአብሔር ማለት ደግሞ እኛ ጋር ይወል በትምህርቱ አብ ወወልድ መንፈስ ቅዱስ ነው። ይሄ ነው እኮ አሁን እናንተ ይወል በቃ ወሬ ተምዘፈይ አብ ወልድ መንፈስ የሚል ዘፍጥረት ላይ አለ ብሎ ነበር። አሁን ደግሞ የለም ማለት። ነገር ግን እግዚአብሔር የሚል አለ ወይ? አንተ ተረጋጋ፣ አልጋት ትግባ። እየዋሸህ ስለሆነ እኮ ነው። እየዋሸህ ስለሆነ ነው። ውሸትህንማ ገልጥቶ በራስህ አንደበት ምን ብሎ ነበር መጀመሪያ? ወይ እሺ ይቅርታ ለስማ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል አለ አለን ራሱ እዚሁ። የቱ ጋር ነው አለ ወይስ ነው? የለም። ግን እግዚአብሔር የሚለውን እኛ አብ ወልድ መንፈስ ቅዱስ ብለን ነው የምንረዳው አላልክም እንዴ? የሌለ ነገር ተናገርክ። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል የለም። ዋሽተሃል በራስህ መጽሐፍ ላይ። አንደኛ እሱ ነው። ሁለተኛ ምን አልክ? እኛ አብ ወልድ መንፈስ ቅዱስ የሚለውን እግዚአብሔር የሚለውን ነው የምንረዳው ብለሃል። ከነቢያቶች መካከል ከዘፍጥረት ከዚያው ከፈለክ ማለት ነው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የተናገረ አንድ ነብይ አምጣ። ያው እሺ ላውራን ያው እንዳታቋርጠኝ። እሺ ነው ተወራ መልስ ማን ነው ያ ነብይ? ብዙ ያስተማረ ነብይ ያለው ወይ? መጀመሪያ ሁሉ ዘፍጥረት ላይ አብ ወወልድ ወመንፈስ ቅዱስ የሚለውን ቃል በቃል አልተጻፈም። አልዋሽም። በቃ መጀመሪያ ያልኩትን ነው መደግምልህ። ዋሸ ስላልከኝ አሁን ጥያቄው ሁለተኛው አዳምጥ። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው ብሎ ያስተማረ ነብይ ያለ ወይንስ የለም መጽሐፍ ቅዱስ ላይ? እኔ የምልሽ አንተ ስታወራ ስላዳመጥኩ እኔም ሳወራ ልታዳምጠኝ አትችልም? ሌላ ወሬ ተሆነ አለ እንዲህ ብሎ ያስተማረ ግልጽ ጥያቄ እኮ ነው። አንተ የምትፈልገውን ጥያቄ ብቻ አይደለም እኔ ልመልስልህ የምችለው። አንተ የምትፈልገው ጥያቄ ወደ ምን ያመልጣል መሰላችሁ? መልስ ሳይደር ሲቀር አንተ የምትፈልገው ይላል። እኔ የምፈልገው አይደለም። አንተ የተናገርከውን እየደገምኩኝ ማስረጃ እየጠየቅኩህ ነው። እኔ ማለት ነው ሰውዬ አብ ወልድ መንፈስ ቅዱስን እግዚአብሔር ብለን ነው የምንረዳው አላልክም እንዴ? ብለሃል። ይሄን ያለ ነብይ ያለው የመጽሐፍ ቅዱስ ላይ ማስረጃ ያለው የመጽሐፍ ቅዱስ ላይ ነው የተባልከው። መልስ ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? እያወራን አይደለ? እየተወያየን ነው አይደል? አዎ በመልስ አፋፍ እያልከኝ ስላለ ሜት ማድረግ። እሺ አሁን የተናገርከው ቃል መጽሐፍ ቅዱስ ላይ ነው። እሱም ምንድን ነው ያልከው? የተናገርከው ከራስህ አንደበት እኛ እግዚአብሔር አብ ወልድ መንፈስ ቅዱስ ብለን የምንረዳው እግዚአብሔር ነው ብለሃል። በነቢያቶች መጽሐፍ ላይ እግዚአብሔር እያሉ ሲያስተምሩ የነበሩ ነቢያቶች ላይ አብ ወልድ መንፈስ ቅዱስ ማለት ነው እግዚአብሔር ማለት ብሎ ያስተማረ አንድ ነቢይ አለ ከነቢያቶች? ያው እንደሱ ማለት አይጠበቅባቸውም ነው። እኔ ደግሞ እያልኩት ያቄው ብለዋል ወይ? መጽሐፉ ላይ አለ ስላልከን አለ። መጽሐፉ ላይ መጽሐፉ ላይ አለ። መጽሐፉ ላይ ያለው ግን ወይ ውስዬ እኔማ እንዳድምጠኛ ሐሳቤን ልግለጽ ላይ አንድ ብለህናል አይደለ? እሺ የቱ ጋር ነው አሁን? ምዕራፍና ቁጥር ስጠን እኮ ሐሳቤን ልግለጽ። እኔንም አዳምጥ። ወወልድ ምዕራፍና ቁጥር ስጠንና እናውጣው። አሁን ወይ ትልቁ ላይ ላድርግህና አንተ ንገስበት። ቤቱን ብቻ ማስረጃ አውጥተህ ታሳየን። ያው ትልቁ ላይ ችግር የለውም ንገስበት። እንዳልነክስም መክሰስ ይቅርብኝ። ከፍተህ አሳየን። እሺ አድምጠኝ። አንዴ አድምጠኛ። አንዴ አገርከው ከፍተህ አሳየን። መጽሐፉ ላይ አለ እያልከኝ እንዴ? ምንድን ነው የተናገርኩህ? እኔ ምንድን ነው ያልኩህ? አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው የምንረዳበት ብለሃል። አሳየን መጽሐፉን ከፍተህ እኮ እዛ ላይ ምን የሚል ነው አንተ የምትፈልገው? አብ ወልድ መንፈስ ቅዱስ የምንረዳው እግዚአብሔር ነው የሚል ቃል አትፈልገው? እኔ የምፈልገው ሳይሆን አንተ አሁን የተናገርከውን ከፍተህ አሳየን መጽሐፉን ከፍተህ። ያው እኔ የተናገርኩት እኮ ይኸውልህ አብ ወልድ መንፈስ ቅዱስ የሚል ቃል በቃል የለም። እግዚአብሔር የሚል ቃል ግን አለ። እግዚአብሔር የሚል ቃል ግን አብ ወልድ መንፈስ ቅዱስ ነው እኮ ነው ያልኩት። ቅድምም አሁንም ያልኩ ያለው አሁን እሷን ያልከትን ከፍተህ አሳየን። ያው አብ ወልድ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል ቃል በቃል ነው የምትፈልገው ነው? እሱ ነው የተናገርከውን መጽሐፉን ያሳየን። ያው
አየህ ቅድምም ያልኩኝ ነው። አንተ የምትፈልገውን ቃል አይደለም መጽሐፍ ቅዱስ አይደለም። አንተ ወዴት ላግልከውና አሳየን። ተግባሩን ይኸውልህ አሁን ዘፍጥረት ላይ ምን ይላል መሰለህ? የምፈልገው ሳይሆን አንተ አሁን የተናገርከውን አሳየን መጽሐፉ ላይ ያለ እያልክ ነው። እሱን አሳየን። ይኸውልህ አሁን ኦርቶዶክስ ሆነ ቢሆን ስለ ሚስጥረ ስላሴ ብትማር ልንግባባ እንችላለን። አሁን እምነታቸው እንዳለ በጨጣ ወረበል ካዕባ አለ መጽሐፉ ላይ አለ እያለ እስኪ ያሳየን ብዬ ለምንኩ። የሰው የክርስትና የእምነት መሰረት አፎን አንድ በመሃል አንድ ነገር ልበል። ጠዋት የሆነ ቪዲዮ ሰርቼ ነበርና ያው መልስ ቪዲዮ ነበር። ቪዲዮ ጠዋት ጠፍቶብኛል። አሁን ስለሆነ ለመመለስ ሞክሩ። አፎን ያንን ለማለት ነው። ኢብራሂም አኮናቴ መልሶ ዶሚኒክ ቶማስ ላይ ማንቸስተር አርሰናል ከላይ ኳስ ቤት ነው ገባ። እሺ ጥያቄ ያለው ማለት እሺ ዛሬ ፋሩቅ ፕሮግራም አላችሁ አይደለ? ወይኔ ዛሬ ነው ነገ? ዛሬ አላችሁ እህቶች ፕሮግራም አላችሁ ዛሬ። መርሐባ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። إذا في مسألة محترم يريد أن يناقشنا في العقائد المسيحية فالمجال مفتوح لكم بعد. لمن رم تسكبوت؟ دي عصبير مكونة يربشر. السلام عليكم وسوم. عليكم السلام. እሺ አንድ ጥያቄ ነበረኝ። እሺ የሆነ ሲጋራ ፋብሪካ ውስጥ ነበር ማለት ነው የምሰራው። እሺ ታጨሳለህ? አይ እኔ አላጨስም። አሁን ላይ በእርግጥ አቁሜዋለሁ። ያው 2 ዓመት አካባቢ ሰርቼበታል። ያው ብሩ እንዴት ይታያል ነው አሁን? قال النبي صلى الله عليه وسلم إن الله إذا حرم شيئا حرم أكل ثمنه. أنا سو أنا كلا جسكون يزات كتري بسرعة من شكر الله لم نسوي شيء حديث الرسول الله النبي صلى الله عليه وسلم منالو الله عند النجر إرمي كادر رجع الزيان جنزف وين مواجع إرماد الرجال بلو تناكر وبزيا سراء يمين تعون جنزف كله. ولذلك أفتى الشيخ الإمام الفقيه ابن عثيمين رحمه الله تعالى فيما يتعلق بالتدخين، فقال رحمه الله تعالى لا يجوز تدخين السيجارة ولا بيعه ولا شراؤه ولا التجارة فيه ولا تعاطيه لأنه مضر بالصحة، وقد نهى الله سبحانه وتعالى عن ذلك فقال ولا تلقوا بأيديكم إلى التهلكة ويحل الطيبات ويحرم عليهم الخبائث، وقال النبي صلى الله عليه وسلم لا ضرر. وأفتى بذلك علماء العصر كالشيخ عبد العزيز بن باز رحمه الله تعالى
والشيخ المحدث الألباني رحمه الله تعالى والشيخ العلامة الفوزان حفظه الله تعالى أن لهلاቸውም የጊዜያችን ዑለሞች ስለ ሲጃራ ጠይቀው ሁላቸውም ሐራም ነው ብለው ተናግረዋል። ኢብኑ ዑሰይሚን ምን አሉ? ሲጃራን ማጨስም አይቻልም፣ መግዛትም አይቻልም፣ መሸጥም አይቻልም፣ በእርሱ ንግድን መነገድም አይቻልም፣ እርሱን መቀባበልና መሰጣጠትም አይቻልም ብለው ተናገሩ። አንድን ነገር አላህ ሐራም ካደረገ ያን ነገር መሸጥና መግዛትም ሐራም እንደተደረገ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እሺ ስለዚህ አይቻልም። ያው አሁን ላይ በእርግጥ አቆሚዋለሁ። ያው ገንዘቡ እንዴት ይታያል ነው? ያው ገንዘቡ እሺ በሐራም ምንጭ የተገኘ ገንዘብ ሐራም ነው፣ ያን መብላት አይቻልም። ሼክ ሷሊህ አልፈውዛን በዚህ ጉዳይ ተጠይቀው ነበር። በሐራም ምንጭ ያገኘሁት ገንዘብ አለ ምን ላድርገው አላቸው። ተሰደቅ ያንተን ለድሃ ለተቸገሩ ምስኪኖች ካሉ እነሱ ትሰጣለህ። ነገር ግን ያ ሰው ያለፈ ስራ እስከሆነ ያ ከዛሬ ከብዙ ዓመታት በፊት የሰራው ነው። አሁን አልፏል። አሁን ከዚያ በኋላ አሁን እንዳልከው በሁለት ዓመት በፊት የነበረ ነው። አሁን ላይ ሐላል ስራ ነው ያዝከው። ያ ያለፈ ከሆነ ተውበት አድርግ። ለድሃዎች ለምስኪኖች ሰደቃ ማድረግ። እሺ ቴንኪው። መርሐባ። ጫት መቃም ይቻላል ወይ ይላል ኮሜንት ላይ። ለፍየሎች ከሆነ ሐላል ነው ይቻላል፣ ችግር የለውም። ስኳር ለውዝ ምናምን ጨምር አድርጋቸው እንዲጣፍጣቸው። ጫት የፍየሎች ሐቅ ነው። በሐቃቸው አትቃሟቸው። ለእናንተ የተፈጠሩ ሌላ ቅጠላ ቅጠሎች አሉ። ጎመን፣ ጥቅል ጎመን፣ ቀይ ስር፣ ቢጫ ስር፣ ነጭ ስር፣ አረንጓዴ ስር ምናምን፣ ጤፍ፣ ማሽላ፣ በቆሎ፣ ባኤላ፣ ዘንጋዳ፣ ጓያ፣ ምስር፣ ድፍን ምስር፣ ያልተደፈነ ምስር፣ ብዙ አይነት አለ። እነዚህ ሁሉ ለእናንተ ናቸው። ጫት ግን የፍየሎች ሐቅ ነው። ሸጀረት ልቃት የጫት ቅጠልን በተመለከተ ተጥዋት ጠይቀው ነበር። ሼክ አብዱልዓዚዝ ብን ባዝ ቀደም እንዳልኳቸው እነዚያ ሁሉ ዑለሞች በዚህ ጉዳይ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን ሁላቸው እንዳለ ለጫት ጠይቀው ሐራም ነው። ጥያቄ ያለው ሰላም አለይኩም። ሰላም አለይኩም። አንዴ ባትሪ ዘጋብኝ ነው። በሳምንት ነው የገባሁት። አፎን እንትን ነው። እሺ ቦታ ላይ ልቀጥል እንዳትቀጥል ጀምር። መቼ ጀምር? መርሐባ። እንትን ነው ስለ ሪባ ነው የምጠይቀውና ስለ ሪባ ነው የምጠይቀው። እንትኑ ብሩ የሚገባው በእርዳታ ነው የሚገባላቸው ማለት ነው። በአካውንታቸው ይገባል። አካውንታቸው ላይ ሲገባ እነሱ ያንን ብር ማንቀሳቀስ አይችሉም። ከዛ ለዚህ ስራ ብሎ 10 ሰው ተመርጦ አንዱ እንደነኝ ይሄ ብር የሚንቀሳቀሰውና እነሱ ወደ ተግባር የሚያውሉት በእኛ በኩል ነው። እዛ አካውንታቸው ላይ ይገባል እንጂ ብሩን ከባንክ ቤት ቪዲዮ ማውጣት አይችሉም። በራሳቸው ምንም ማድረግ አይችሉም። ወሩ ከሞላ ደግሞ ይቃጠላል ብለዋቸዋል። ያንን ብር አትክልትና ፍራፍሬ እንዲገዙበት ነው የተሰጣቸው። ሰዎቹ ግን በዚህ ሁላ ብር አትክልትና ፍራፍሬ አንበላም እና እባካችሁ ከናንተ ብር ስጡን ይላሉ ሰዎቹ ማለት ነው። በዚህን ሰዓት ለምሳሌ 10,000 ብር ከዛ ከአካውንት ይተላለፍና ለምሳሌ 10,000 ብር በእነሱ 8,000 ብር ይሰጣቸዋል ማለት ነው። አካውንቱ ኖርማል እንደሌላው አካውንት አይደለም። ከየትም ከ10 ሰው ውጭ የትም አያገኙም። ማንም ሊሰጣቸውም አይችልም። እና ለዚህ ላይ የአገልግሎት ክፍያ እያሉ 1,000 ብር 2,000 ብር ይቆርጧቸዋል። ከ20,000 ብር ከ10,000 ብር ላይ ማለት ነው። ሀቢቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንትና አድርገዋ ላይረዳ ስለሚችል አጠር አድርግለትና የሆኑን ሐሳብ ምናልባት ሲረዝም ምንድነው ፖይንት ሐሳብህን ላይ ያገኘው ይችላል። ስለዚህ አጠር አድርግለትና ኢንሻአላህ እንትና ያርግልህ። እሺ የሆነ ማለት አቅለላትና እንትን በለው ጀዛከላ። እሺ ለምሳሌ አቡኪ ይቅርታ፣ በአንተ አካውንት ብር ገብቷል። ያንን ብር ደግሞ እኔ ካልሆንኩ ማንም አይሰጥህም። ከዛ መጥተህ ሙስጠፋ ስጠኝ ስትለኝ
ለምሰጥህ ነገር ትከፍለኛለህ ብዬ ተቀበልኩ ብር ማለት ነው። ይሄ ነው በቃ ሐሳቡ። ኖርማል እንደሌላው አካውንት አይደለም። ግራ ገብቶ ነው። እሺ ተጨምረ አንተ ያንን ቀለሰ ተሰጣቸዋለህ። ያ ገንዘብ ለከፉ የገባው ገንዘብ 10,000 ሊገባለት ለአንድ ሰው ለምሳሌ 8,000 አድርገህ ምናምን አንተ ትሰጣቸዋለህ። እንደዚህ ነው። 10,000 ይገባል። 16 20,000 ነው የሚገባላቸው። አትክልትና ፍራፍሬ እንዲገዙ የገባላቸው ብሩ ታውቁት በእኛ በኩል ተደርጓል ሲስተሙ ማለት ነው። ወር ከሞላው ይቃጠላል ችግሩ። ከዛ ከሚቃጠል በቃ ብር ውስጥና ብር ስጠን ይላሉ። በሰዎቹ ያ ነገር ነው የሚሰጣቸው ማለት ነው። በወር ነው ረጅ ድርጅት ነው። ድርጅቱ ግን ሲስተሙን በእኛ ሴም ካልሆነ ባንክ ቤትም ሄደው አያወጡትም። እነሱ በራሳቸው ሄደው አያወጡም። የተፈቀደላቸው ግን መጀመሪያ ድርጅቱ ዓላማው አትክልትና ፍራፍሬ ገዝተው እንዲበሉ ነው። ግን ከ16,000 እስከ 30,000 ነው በወር ውስጥ የሚያልቀው ማለት ነው። ቢሆንም ማለት ነው አንተ ኔት አድርገው እባክህ። ሄሎ ኔት አድርገው። ሄሎ አሚራብሽ ይሄን ያክል ገንዘብ ስጧቸው ተብሎ ለእነሱ ታዞላቸው ከሆነ ከዚያ እናንተ ቀንሳችሁ መስጠት ተገቢ አይደለም። ለሚስኪኖቹ ለዳዋቹ የተወሰነላቸው ገንዘብ ካለ ያንን እናንተ አገልግሎት ብላችሁ ምንም ባልሰራችሁት ስራ መቀነስና መስጠት ተገቢ አይደለም፣ አይሆንም። ይሄ አላህ Subhanahu Wa Ta'ala በቁርአን ላይ ያ አዩሀ الذين آمنوا لا تأكلوا أموالكم بينكم بالباطل እናንተ ያመናችሁ ሰዎች ሆይ ገንዘባችሁን በመካከላችሁ አላግባብ በከንቱ አትበላሉ እያለ ይናገራል። አንዱ የሌላውን ገንዘብ ምንም ሳይሰራ ሊበላበት አይገባም። ስለዚህ ለእነሱ ስጧቸው ተብሎ በአማና ያንን ተቀብላችሁ ከሆነ እናንተ ያንን የታመናችሁበትን ነገር ለባለቤቶቹ ማድረስ ነው ያለባችሁ። ለዚያ ክፍያ ከጠየቃችሁ እናንተ ያንን ስጡ ያላችሁን አካል ሄዳችሁ ማሳወቅ አለባችሁ። እኛ እንፈልጋለን ካላችሁ ውል ተዋሉ ከባለቤቱ ጋር ከሚሰጣችሁ አካል ጋር ተፈቻል እንሰጣችኋለን እሺ ተባብላችሁ ተስማምታችሁ ከሆነ ግን በተስማሙት መሰረት መገኘት አለባችሁ። ይሄ ነው። እሺ ሰላም አለይኩም። አለይኩም ሰላም። አማን ነው። እንዴት ነህ? አልሐምዱሊላህ። ስለ ሐዲስ ጃሪያ ትንሽ እንድታብራራልኝ ፈልጌ ነበር። ሐዲስ ጃሪያ አንደኛ ታድርጉት በነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ነበር መዲና ላይ። ይህ ሰው አንዲት ፍየል በግ ምናምን የምትጠብቅለት አገልጋይ ሴት ነበረች። ይህችን ሴት እየጠበቀች እያለች ከአንድ ቀን በመናገር ምክንያት አንዷን ፍየል ተኩላ ይመጣና ይወስድባታል፣ ይበላባታል። በዚህ ጊዜ ወደ ሰው መጣችና ወደ አለቃዋ አንዷን ፍየል ተኩላ በላች ብላ ተናግሯል። በዚህ ጊዜ እናደድና ይመታታል። ከመጣ እንግዲህ የሰሃባ ተጸጸተ። አላህም ኃጢአት እንዲለኝ እሷን ከባርነት ቀንበር አላውጣት አለ። ነገር ግን ሂጂ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ጠይቃቸው አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም በመጣን ጠየቃቸው። አንተ የአላህ መልእክተኛ አንዲት ለምትጠብቅልኝ አገልጋይ ባሪያ ነበረች እና ያፈራ ምክንያት አንዲት ፍየል አስበላች። እኔም እዚያ ይህን ስትነግረኝ ተናግቻት ነበር። ኃጢአቴን እንዲለኝ እርሷን ከባርነት ቀንበር ነፃ ላወጣ የእቲኒ ቢሃ አሉት ነቢ ሰለላሁ ዐለይሂ ወሰለም። እርሷን ይዘህልኝ ና አሉት። ፈአተቢሃ እርሷን ይዟት መጣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር። እዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋት። አይነ አላህ ነው ያሉት። መጀመሪያ አላህ የት ነው ያለው አሏት። ከዚህ የምትረዱት አላህ የት ነው ብሎ አይጠየቅም። የት ነው ብሎ የጠየቀ ሰው ከፍሯል ምናምን የሚሉ ሰዎች አህባሾች ነቢ ሰለላሁ ዐለይሂ ወሰለም ምን ሊሏቸው ነው? ቃል በቃል ነው አይነ አላህ ብለው የጠየቋት። ለአን የኽሉቀ ሰማዋት ወልአርድ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋቸዋል ሰዎች መጥተው። ወማ አንከረ ዐለይሂም ነቢዩ ሰለላሁ ዐለይሂ ወሰለም
ጌታችን አላህ ሰማይና ምድርን ከመፍጠሩ በፊት የት ነበር ብለው ሰሃቦች ጠይቃቸዋል። ሰዎች መጥተው ጠይቃቸዋል። እንደዚያው ቦታ ላይ ኢብኑ ማጃህ ሲያስቀምጥ የሚገርማቸው ባቡን ባብ ፊማ አንከረት الجهمية ብሎ ነው ያስቀምጠው። ጀህሚዮች ስላስተባበሉት የሚናገር የሆነ ክፍል ይላል። ምን እያለን ነው? አላህ የት ነው የሚለውን ቃል ጀህሚዮች ናቸው ያስተባበሉት። ይታቻል አይደል? ስለዚህ የጀህሚያ መንገድ ላይ ነው ያሉት አህባሾች። ለዚህም ነው ሼክ አልባኒ ረሂመሁላህ ተዓላ العصر وجهمية العصر እያለ ይናገራል። የዚህ የዘመን ሙዓጥላዎች ናቸው። الذين يعطلون صفات الله عز وجل ينكرون الصفات والأسماء كلها እነዚህ ናቸው። وهذا خلل في توحيد الأسماء والصفات الذي هو أصل من أصول التوحيد الثلاثة. لذلك يخرجون عن دائرة أهل السنة والجماعة وربما يخرجون عن دائرة الإسلام لأن الكلام في صفة من صفات الله سبحانه وتعالى فكأنما أنكر جميع الصفات، ومن أنكر صفات الله سبحانه وتعالى فهو مكذب للقرآن، ومن كذب القرآن فكأنما كذب الله، ومن كذب الله فهو كافر. ويقع عند السلف الصالح رضوان الله عليهم من نفى صفة واحدة ثابتة لله في الكتاب والسنة فهو كافر. يهنا እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም እቺ ሴትን ብለው ጠየቋት። አይነ አላህ አላት። አላህ የት ነው አላት። ከዚያ በኋላ ምን አለች? እርሷ ፊ ሰማ እርሱ ከማለች ፊ ሰማ يعني على السماء لأن كلمة في تأتي بمعنى على. ولذلك قال سبحانه وتعالى ولأصلبن فرعون ولأصلبن جذوع النخل أي على جذوع النخل، على جذوع النخل. ለተቃላይ አላህ ሱብሓነሁ ወተዓላ ከሰማያቶች ሁሉ በላይ ነው ብላ መለሰች። ምን አና አሏት። እኔ ማንኛ ረሱሉላህ አለች። እንደ ደግሞ የአላህ መልእክተኛ ነህ ብላ መለሰች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አይ አላህ ከሰማያት በላይ ነው ተሳስተሻል አሏት። ላላላት አዕቲቅሃ ፈኢነሃ ሙእሚና አሉ። ከባርነት ቀንበር ነፃ በላት እቺ ሴት ትክክለኛ አማኝ ነችና አሉ። ወዛቻ ትክክለኛ አማኝ ነችና ብለው ተናገሩ። هذا هو حديث الجارية. እሺ ሙስሊም አማኝ ነበር ወይስ አርነት ተጻለማ ነው? አማኝ ነበረች እንጂ እየመሰከረች ነው። የአላህ ሱብሓነሁ ወተዓላ አባትነት እያመነች ነው። ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛነታቸውን እየመሰከረች ነው። አማኝ ነች። እሺ ባረከላሁ ፊክ። ሁለተኛ ጥያቄ ከነብያቶችና ከመላእክቶች ያኔ በደረጃ የሚበልጠው ማን ነው? ኺላፍ በይነ አህል العلم ከመላእክና ከነብይ ማን ይበልጣል በሚለው ጉዳይ ያው እንደ ቁርአን እንደ ሐዲስ ስንሄድ ጊዜ ነብያቶች ይበልጣሉ። ለምን ከተባለ ማስረጃ አላህ ሱብሓነሁ ወተዓላ إن الذين آمنوا وعملوا الصالحات أولئك هم خير البرية እነዚያ አምነው መልካም የሰሩ ሰዎች እነርሱ የፍጥረት ሁሉ በላጮች ናቸው ብሎ ተናግሯል። የፍጥረት ሁሉ በሚለው ውስጥ መላእክት ከፍጥረት ይጠቃለላሉ? ያው ይጠቃለላሉ። ስለዚህ الراجح أن الأنبياء أفضل من الملائكة መላእክቶች እንደውም መላእክ አላህ ሱብሓነሁ ወተዓላ ኃጢአት ላይ እንዳይወድቁ ጠብቋቸው ነው። ከታቸው አለ ሰዎችንስ ነብያቶችን ጭምር ነፃ ምርጫ ፍቃድ ሰጥቶ ነው የፈጠራቸው። እንደማንኛውም እርሱ የአላህ ህግና ስርዓት ጠብቁ፣ ልክ እንደው ራቁ። ሰይጣን እየታገላቸው ሰይጣንን አሸንፈው ድል አድርገውበት፣ ነገር ግን መላእክቶች ሰይጣን ተይዞላቸዋል። የአላህን ትእዛዝ ብቻ ነው የሚፈጽሙት፣ ኃጢአትን አያደርጉም። ስለዚህ እነዚህ ልክ እንደው ጀነት ውስጥ ከተፈጠሩ ሑሩል ዒን የምድር አማኝ ሴቶች ይበልጣሉ በደረጃ። ምክንያቱም እነዚያ ያለምንም ስራ ነው እዛው ተፈጥራ ያገኙት ያን ጸጋ። እዚህ ምድር ላይ ያሉት ሙስሊም ሴቶች ግን አላህ ሱብሓነሁ ወተዓላ ባዘዛቸው ትእዛዝ ሄደው ሰይጣንን ታግለው አሸንፈውት በአላህ መንገድ ላይ ጸንተው ከክህደት መንገድ ርቀው የሄዱ ናቸው። ስለዚህ እዛ በሚሄዱ ጊዜ ጀነት ውስጥ ከተፈጠሩ ሑሩል ዒኖች በውበትም በደረጃም በሁሉም ይበልጣሉ ሙስሊም ሴቶች እዚህ ያሉት። ያ ولذلك فإن وسلم أفضل خلق الله حتى هو أفضل من الملائكة وحتى هو أفضل من جبريل وميكائيل عليهم السلام. ነብያችን ሰለላሁ ዐለይሂ ወሰለም ከፍጥረት ሁሉ በላጭ ናቸው።
حتى كملائكة بيهون بلاينا حتى كجبريل إلا كميكائيل بلاينا النبي صلى الله عليه وسلم رجع مع خلاف بين أهل العلم لكن الراجح أن أفضلهم هو نبينا صلى الله عليه وسلم ولذلك قال ابن عباس أفضل من الملائكة وحتى من جبريل عليه السلام. هاي مرحبا بارك الله فيك. سألوا بملون نازم يا الله بارك الله فيك وفيكم يبارك ربي. السلام عليكم. عليكم السلام. ሰላም ነዎስ? አልሐምዱሊላህ። እኔ ጥያቄ ነበረኝ። የኔ ሴትዮ ማለት ነው አሰሪ እና እኔ መጀመሪያ ኢትዮጵያ ስመጣ ሰዎችን መጣውን በዚህ በምግብና በጽዳት ነበር የመጣሁት። ከዛ እዚህ ከመጣሁ በኋላ ስሪ አለችኝ እና ሌላ ቤት መቀየር ፈልጋለሁ ብዬ ቢሮዎች ላይ ደውዬ ሳናግራቸው አይቻልም አሉ። በአጠቃላይ እኔ የምሰራው ገንዘብ ሐራም ይሆንብኛል፣ ለምስኪኖችና ለመስጊድ መስጠት እችላለሁ ወይስ አልችልም? እነማዳን ቤት ተቀጥራቸው የምትሰሩ ሰዎች ሽሻ ነው አይደል ያልሽው? አዎ ሽሻ ማጨስ ሐራም ነው። ለሚያጨሱ ሰዎች መስራት ያንን ነገር ሐራም ነው። ዑለሞች ፈትዋ ሰጥተውበታል። እዚያ ነገር ላይ መተባበር ከሐራም ነው የሚሆነው። እሺ አሁን ስለ ገንዘብ ያገባታችሁ ለምሳሌ ሐራም ምንጭ ገንዘብ ያገኝ ሰው ቶቢክ እንችላለን ከሐራም ምንጭ የሚያገኝ የሆነ ሰው ከሐላል ምንጭ ለምሳሌ አንስተታ የምታገኝ እነዚህ ከሐላል ሰው ለዚህ ሁሉ በሐራም ቢቆል ይኖራል። አንድ ነጋዴ ነው ሰር ለምሳሌ ይህ ሰው ሱቅ ውስጥ ሲጋራ ይሸጣል። ልክ እንዲሁ ደግሞ ሐላል ነገራቶችን ይሸጣል፣ ሩዝ፣ ስኳር ምናምን። ይሄ ሰው ቢጋብዘን ሄደን እንበላለን አንበላ? ወይንም ሙሉ በሙሉ ከሐራም ምንጭ የሚገኝ ነው ወይንም ከሐላል እና ከሐራም ቅልቅል የሆነ ገንዘብ ነው። ከሐራም ብቻ አንበል ሁለት ቅልቅል ከሆነ ከኛው ተቀረበን የማናውቅበት ግብዣ መት ይሄ ሰው የገንዘብ ምንጩ ከሐላልም ከሐራም ቅልቅል ነው። ከየት በዘና ነው በዚህ ጊዜ እንበላለን። هذا ما أفتى به ابن عثيمين رحمه الله تعالى. ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታዮች ይጋብዟቸው ነበር። ገኙ ይችላሉ ዳጋቻቸው አንድ ታያችን ሰለላሁ ዐለይሂ ወሰለም ፍርነትና አብራም አላሉ። ይህ ስለዚህ ከየትኛው እንደጋበዛቸው የማትቆት ከሆነ ነገር ግን የገንዘብ ምንጭ ሰውየው ከሐላልም ከሐራም ቅልቅል የሆነበት ሰው ኃጢአቱ በራሱ ላይ ይሆናል። ያንን ከሐራም ሰርተው እናንተ ግን ያንን ከን እንደሆነ እስካላውቃቸው ድረስ በትበሉ ችግር የለውም። በትክክል ግን ይሄ ሰው ያመጣው ምንጩ ሙሉ በሙሉ የገንዘቡ ምንጭ ማንኛው ከሐራም ምንጭ ብቻ እንደሆነ ካወቃ የዛኔ ይያስላለው እና የምክርሽት ምንድነው? እዚያው ችግር ነገራቸው ሰው ምን ያቻለ ይሄን ነገር እኔ ሽሽታራ ለጣም ተጨው ያራከለ ከዚህ አረቦች በድራቸው ይራና ለምሳሌ ቤት ጥራት ሊሆን ይችላል። ተጨምሮ በጎን ግን ሽሻ ሊያሰሩ ይችላሉ። ለሽሻ እንዳልገባቸው ልታውቁ ይገባል። ስትዋሉ ጊዜ ከዚያ ለቤት ጽዳት ተብለው ነው በቃ ታስመጣቸው። እናንተ ግን ያንን በሚያሰሯቸው ጊዜ እኔ የሐራም ስራ መስራት አልፈልግም ይሄ ሐራም ነው ብላችሁ አስረዷቸው። አንረዳም ካሉ የዑለሞችን ፈትዋ ወጥታቸው አሳያቸው። ያው እዚያ በኋላ ራሳቸውን ችለው እዛ ሊያጨሱ ይችላሉ። ልጆቿን ዳዕዋ አድርግላቸው ከተቀበሉ ሰው እንቢ ካሉ አትጠይቁብን። ከዚያ በኋላ አይ ይሄን ካልሰራችሁ ብለው ካስገደዷችሁ የዛኔ በቃ ወደ መክተቡ ሰደኝና ስራ መቀየር ፈልጋለሁ ይባላችሁ። ወይም የመክተባቸውን ኃላፊ ሄዳችሁ እና ስራ እንዲቀይሩላችሁ ማድረግ
ይሄን ያለው መንገድ እሺ። ስለዚህ ከኔ መስጂድ መስጠት ትችላለች። ግን ሐራሙን መስራትሽን እሱን ትኩረት አድርጊበት። ያን ነገር እኔ አልሰራም ከዚህ በኋላ ባያቸው ከተቀበሉ ሰየው፣ አንቀበልም ካሉ እነዚህ ሰዎች ለመክተብ ሄደሽ የማመልከት ነገር አድርጊና ስራቱን ቀይሩ። እዛው ላይ ለምን ትቆያለሽ? ያ ገንዘብሽ አንቺ ለሰደቃ ይሆናል ወይ? ከሁለት ሊገኝ ነው። አንቺ ጽዳት ሰርተሽ ነው የምታገኝ ያንን ገንዘብ ደሞዝሽን የሚሰጡሽ። ይሄ ሰደቃን የሚከለክል ነገር አይደለም። ገንዘብሽ ለሰደቃ ይሆናል። አይ ሌላ ጥያቄ አለ? እሺ ሌላ ደግሞ ፈጅር ሰላት አንዳንዴ ያልፈኛል። አላርም ሞላና አልሰማውም ያልፈኛል ማለት ነው። ከዛ እንደተነሳው ሰግዳለሁ። ፈጅር ከሰገድኩ በኋላ የዙህርን ሱና አወጣለሁ። ይቻላል አይቻልም? ከዙህር በፊት የሚሰገደውን ሱና ሰግዳለሁ ፈጅርን ከሰገድኩ በኋላ ማለት ነው። ቢሆን ጥያቄሽ ፈጅር ያልፈኝና የፈጅር ሰዓት ያልፈኝና ከእንቅልፌ እንደተነሳው ሰግዳለሁ አወጣለሁ ቀዷ ማለት ነው። ከዛ ደግሞ ቀዷው ከወጣ በኋላ ከዙህር በፊት ቢሰገደውን ሱና በዛው ሰግዳለሁ። እሺ ዙሁር አዛን ከመባሉ በፊት ነው አይደል የምትነሺው? እሺ ለማንኛውም የሱብሂ ሶላት አይለፋችሁ። አላርም ቀጥራችሁ ተኙ። ጓደኞቻችሁ እንዲደውሉላችሁ አድርጉ። ነገር ግን ይሄ ሁሉ ሞክራ ሳትነሱ ከቀራችሁ በተነሳችሁ በሰዓት ወዲያው መስገድ አለባችሁ። በየትኛውም ሰዓት ብትነሱ ነቢያችን ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ፣ ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለዋል። የዛኔ ትሰግዳላችሁ። ነገር ግን አውቃችሁ ሆን ብላችሁ አታሳልፉ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተትሩክ ሶላተከ ሙተዓሚደን ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ ብለዋል። አደራ ሶላትን አውቀህ ሆን ብለህ እንዳትተው ብለው ተናግረዋል። አላህ ማን ነው ሶላትን አውቀህ ሆን ብሎ የተወሰው ከአላህ ጋር ያለውን ቃል ኪዳን አፍርሷል ብለዋል። የአላህ ቃል ኪዳን ከእርሱ ጠርቷል ብለዋል። ምን አለን ከአላህ ሱብሓነሁ ወተዓላ ዘንድ ቃል ኪዳን እኛ ሙስሊሞች ሶላት በመስገዳችን ከተባለ ቃለ ነቢ ሰለላሁ ዐለይሂ ወሰለም خمس صلوات في اليوم والليلة افترضهن الله ليدخله الجنة በና በሌሊት 5 አውቃት ሶላቶችን አላህ በባሪያዎች ላይ ግዴታ አድርጓል። እነዚህንም ጠብቆ ለሰገደ ሰው አላህን ጀነት እንዲያስገባው ቃል ኪዳን ገብቶላቸዋል አሉ። ይህን ቃል ኪዳን አፍርሷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህን ቃል ኪዳን አጥቷል አውቆ ሆን ብሎ ሶላት ተወሰዋል። ስለዚህ አውቃቸው አትተው። በተለይ የሱብሂ ሶላት አደራ። የሱብሂ ሶላት ከአላህ ሱብሓነሁ ወተዓላ ዘንድ በጣም ትልቅ ቦታ ያሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ሰለል በርደይን ደኸለል ጀና፣ ሁለቱም ወቅት ሶላቶችን የሰገደ ጀነት ገባ አሉ። አንዱ የሁለተኛው የዐሱር ሶላት። የሱብሂ ሶላት መስገድ የትክክለኛ አማኝ መገለጫ እንደሆነ ገልጸዋል። የሱብሂ ሶላት ማሳለፍ ደግሞ የመናፍቅነት ምልክት እንደሆነ ገልጸዋል። አውቆ ሆን ብሎ የሚያሳልፍ ሰው قال الشيخ عبد العزيز بن باز رحمه الله تعالى تفويت صلاة الفجر وصلاة العشاء بسبب النوم من علامات المنافقين. يصبحي صلاة العشاء صلاة بتلي بنقل فممكن أتوقعون برو ما سالف يمنافقوش ملكتنا بلا. إيه كيف ناقين الشيخ عبد العزيز بن باز كتبالك أثقل الصلاة على المنافقين صلاة العشاء وصلاة الصبح لو يعلمون ما فيهما لأتوها ولو حبوا. በመናፍቅ ላይ ከባባ ሶላቶች የዒሻ ሶላትና የሱብሂ ሶላት ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእነዚህ ውስጥ እነዚህን በመስገድ ውስጥ የሚገኘውን ምንዳ ቢያውቁ ኑሮ ግን እየተንፏቀቁም ሄደው ቢሆን ወደ መስጂድ በሰገዱ ነበር። በጣም ታላቅ ምንዳ አለው። ስለዚህ እርሱን መስገድ አለባቸው። እሺ ሌላኛው ጥያቄሽ ምን ነበረ? ቀሎ ከወጣው ሱና ሰላት ሰግዳለሁ አዛን ሳይል በፊት ማለት ነው። لا የዙሁር ሱና ሶላት አዛን ከተባለ በኋላ ነው ቀብልያ የሚሰገደው። እሺ ደስነት ደህና ነህ? እንዴት ነህ? አለን።
ኢየሱስ ክርስቶስ አምላክ ነው ብለህ የጻፍከው ኮሜንት ላይ ከእርሱ በቀር ሌላ አምላክ የለም። አንተ ስትፈልግ ሚውት ታደርጋለህ። ካንተ ጋር መነጋገር በቃ በስተቀር ሌላ አምላክ የለም። ከኢየሱስ በስተቀር ሌላ አምላክ የለም ወንድሜ። አብ አምላክ ነው አይደለም? ገነትም ማስገባት የሚችለው ጀሃነምም የሚያስገባ እሱ ነው። ከሱ ውጭ ሌላ ፈራጅ አምላክ የለም። የአብ አምላክ ነው አይደለም? አብ አምላክ ነው አይደለም? ከኢየሱስ በስተቀር ሌላ አምላክ የለም ማለት ያልከው ቆጥራሽ አብ አምላክ ነው፣ ወልድ አምላክ ነው፣ ሶስት አምላክ ነው። አሁን ስለ ስላሴ እኮ ስለማታምን ነው አንተ ችግር። አሁን ጥያቄ አልባለስ ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም ብለሃል። አብ አምላክ ነው ወይንስ አይደለም? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። በአንድነትና በሶስትነት ጸንቶ ለዘላለም ይኖራል ነው። አምላክ ስላልክ ነው። አብ ኢየሱስ ክርስቶስ ነው ወይንስ አይደለም እኮ? እግዚአብሔር ማለት በአካል ሶስት በመለኮት አንድ የምንለው ማለት ነው። አብ ኢየሱስ ክርስቶስ ነው ወይንስ አይደለም? በአካል ሶስት፣ አብ አካል ነው፣ ወልድ አካል ነው፣ መንፈስ ቅዱስ አካል። እሺ፣ ስለዚህ ሶስት ፈጣሪዎች ናቸው። አብም ወልድም መንፈስ ቅዱስም ሶስቱም ፈጣሪዎች ናቸው። አዎ ሶስት። አብ አምላክ ነው፣ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን አይባልም፣ አንድ አምላክ ይባላል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር አይባልም። በመለኮቱ አንድ እግዚአብሔር ይባላል። እሺ የኢየሱስ ክርስቶስ መለኮት የአብም የወልድም የመንፈስ ቅዱስም የሶስቱም መለኮት አንድ መለኮት ነው አይደል? አንድ መለኮት ነው። በጣም በድንግል ማርያም ማህፀን ውስጥ መለኮት ከክርስቶስ ስጋ ጋር ተዋህዶ አብሮ ተጸንሷል አልተጸነሰም? መለኮት ድንግል ማርያም ያን አንድ መለኮት ጸንሰዋለች ወይስ አልጸነሰችም? ቃሉን ነው የጸነሰችው። እሷ ወዴት ትሄዳለች? ቃል ታዲያ አምላክ አይደል እንዴ? እግዚአብሔር አይደል እንዴ? ሶስትነት ወደ አካል አምላክ ነው ወይስ አይደለም? ቃል ቃል እግዚአብሔር ነው ራሱ። ቃልም እግዚአብሔር ነው። እግዚአብሔርን ጸንሳለች። እግዚአብሔርን ነው የጸነሰችው፣ እግዚአብሔርን ነው የወለደችው። በጣም ጥሩ። እግዚአብሔር አንድ እግዚአብሔር ነው ያለው አይደለ? ወይንስ ሶስት እግዚአብሔር ናቸው? በእግዚአብሔርነቱ አንድ እግዚአብሔር፣ በአካልነቱ ሶስት አካል አለው። አንድ እግዚአብሔር ነው ያለው። ያን አንድ እግዚአብሔር ጸንሳለች ማርያም። አዎ ማርያም የእግዚአብሔር እናት ናት። አዎ በጣም ጥሩ። የአብ እናት ነች። እግዚአብሔር የሚለው የአብ መጠሪያ ስለሆነ ማለት ነው። የአብ እናት ነች አይደለች እኮ? በማለት የወልድ እናት የኢየሱስ እናት ማለት ስለማትረዳ የሚሆን እሱን ኪስ አድርጎ እንዳትጠየቀው መልስ። የአብ እናት ነች ወይ አይደለችም ማርያም? የወልድ እናት ናት እያልኩ ነው። የአብ እናት ነች ወይ አይደለችም? የወልድ እናት አልኩ። በቃ አሁን በሶስትነት ስለማታምን እዚያ ያንን ይስላስገባው እግዚአብሔር የሚለው የአብም የወልድም የመንፈስ ቅዱስን መጠሪያ ነው። አብም እግዚአብሔር ይባላል፣ ወልድም ይባላል፣ መንፈስ ቅዱስም እግዚአብሔር ይባላል አልኩ እኮ። የአብ ወልድም መንፈስ ቅዱስም የሁላቸውም አንድ እግዚአብሔር የሚል መጠሪያ አላቸው አይደለ? እግዚአብሔር ነው። ለአብ እኮ እግዚአብሔር ነው። ሶስት እግዚአብሔር አንለውም፣ አንድ እግዚአብሔር ነው ያለው። ያን አንድ እግዚአብሔር የአብን የወልድም የእግዚአብሔርነት ያን አንድ እግዚአብሔር ጸንሰዋለች ወይንስ አልጸነሰችውም? ጸንሰዋለች። ቃሉን ጸንሰዋለች ይላል። በጣም ጥሩ። ስለዚህ እግዚአብሔር አንድ እግዚአብሔር ነው ያለው። የእግዚአብሔር ተጸንሷል። እግዚአብሔር ደግሞ የአብን ወደ አንድነት
ወደ አንድነቱ አትሩጥ። እግዚአብሔር አንድም ሶስትም ነው። እኔ ስለ መለኮት ነው እያወራሁኝ ያለሁት። አሁን ስለ መለኮት ነው። ያንን መለኮት እግዚአብሔር የሚባለውን መለኮት አንድ እግዚአብሔር ነው ያለው ብለሃል። ይህን አንድ እግዚአብሔር መለኮቱን ጸንሰዋለች ማርያም ወይንስ አልጸነሰችውም? እግዚአብሔር አንድም ሶስትም የሚለውን ካላመንክ በቃ እዛ በቃ እንትን አትልም። ስለዚህ ማለት ነው እግዚአብሔር አንድም ሶስትም ያንን ካንጉኛ ተመልሰም ማለት ነው። ይኸውልህ ከማርያም የተወለደው ከማርያም ሲወለድ ላይ በዙፋኑ ከሶስትነቱ አልጎደለም። እሺ አብን ጸንሰዋለች አልጸነሰችውም? እግዚአብሔር ነውና አብ። አንተስ አብን ጸነሰችው አላልኩም። አንድነትና ሶስትነት ለይተህ እወቅ። የተጸነሰው ወልድ ነው፣ ቃሉ ነው። ይኸው ስለዚህ እግዚአብሔር ሙሉ በስጋ የመጣው በስጋ የተወለደው ቃሉ ነው። እሺ አንተ በግ ነህ አይደለህም? የኢየሱስ ክርስቶስ እስኮ ፍየል መሆኑን ታሳየኛለህ። አንተ ግን በግ ነህ አይደል? ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ በግ ነኝ። ክርስቶስ ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ታሳየኛለህ፣ ችግር የለውም። እኔ እንደ መጽሐፍ ቅዱስ እንደ ማስረጃ አሳይሃለሁ። መጽሐፍ ቅዱስ ላይ ዮሐንስ አየውና ኢየሱስ ክርስቶስን ያውና ኢየሱስ የእግዚአብሔር በግ ነው ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? እሱን ኪሳ አስገባው እና ዳንኩ አንተ ኢየሱስ በግ ነኝ ማለት ስማ እንደ ማስረጃ ቆይ አንዴ አይደለማ የበግ በግ ሳይሆን አንተ በበግ ቤት በግ ገባ በል እንግዲህ ቻው ሚውት ሳታረግኝ እወጣለሁ። ከዚህ በኋላ መናቀቻለሁ ወንድሜ። ሚውት ልታረግኝ ለምን እንደዚህ እንዳልኩ ታውቃላችሁ? እንደ መጽሐፍ ነው በነገራችን ላይ የበግ በግን ብለው ባቸው ጊዜ ለሚናገሩት ነገር ማስረጃ ስለሌለ አንተ ስለማትረዳው ይሄ እኮ ስላሴ ነው፣ ይሄ እኮ አንድም ሶስትም ነው ይሏቸዋል። አንድ እግዚአብሔር አለ ካለ በኋላ ከዛ ከአንድ እግዚአብሔር ውጭ ሌላ እግዚአብሔር የለም ካለ በኋላ የአንድ እግዚአብሔር ተጸንሷል ወይ? በፈቻል የአብም የወልድም የመንፈስ ቅዱስም ማንነታቸው ነው እግዚአብሔር የሚለው። አዎ ተጸንሷል ካለ ስለዚህ የአብም የወልድም የመንፈስ ቅዱስ ማንነታቸው ያ መለኮታዊ ማንነታቸው ተጸንሷል ማለት ነው። ከዛቻለ አይደል? ይሄ ነው ነገር አልፈልገም ልጅ ይሄ አንተ በስላሴ ስለማት አንተ መንፈስ ቅዱስ ተላልተ አይገልጥልህም። ይሄን ብንነግራቸው እኮ አይገባችሁም። አንተ እንዴት ገባችሁ? መረጃ ሳትይዙ አምናችሁ እምነት ያስኬዳል እንደዚህ። ለማንኛውም አሁን እህቶቻችን የሚያስተምሩበት ሰዓት ደርሷል። ዳዕዋ ያደርጉላችኋል። ስለምንድን ነበር አረስታችሁ? ሁላችሁም መጥተዋል። አስገባችሁ። ሰላም አለይኩም። ወአለይኩም ሰላም። እሺ መርሐባ። አረስተ ኖራችሁ በቃ አድሚኖች ካላችሁ አስገባቸው። አንድ አረስት ምን ነበር አረስታችሁ? እንስማ እስኪ። የአመልኮተ ማርያም በክርስትና ነው ማቸው ያንተቱን የሚያሳዩን ዛሬ እህቶች ማለት ነው። በጣም ወሳኝ የሆነ አረስት ነው። እንግዲህ እንደ አላህ Subhanahu Wa Ta'ala በቁርአን ላይ ይሄን ነገር ይገልጸዋል። ማርያምን ሲያመልኳት እንደነበረ ነገ የትንሣኤ ቀን መሲሁ እንደሚጠይቅ ይናገራል። ትንሽ ከፈቀዳችሁልኝ አረስቱን ልቅደማችሁና ትንሽ ላንሳለኝ። ከዚያ በኋላ እናንተ ተከተላላችሁ እና ነው። አላህ Subhanahu Wa Ta'ala በሱረቱል ማኢዳ መጨረሻው ገጽ ላይ ምን ይላል? وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن
قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم دمك فتايوناتشو زبوت هالاي نبي الله عيسى عليه السلام لقي فردقا الله سبحانه وتعالى رسول أسنسته ልክ እንዲሁ ሲያመልኩት የነበሩትን አካሎችን ሁሉ አስነስቶ እንዲሁም እናቱን ሲያመልኳት የነበሩ አካሎችን አስነስቶ መሲሁን የሚጠይቅበት የሆነ ቦታ ነው። እንደሚታወቀው ነብያቶች የተሳየን ሁላቸውንም አላህ ያስነሳቸዋል፣ ይጠይቃቸዋል። يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا إنك أنت علام الغيوب لا الله ماذا أجبتم من تكلم سوّش إذا يكاتشوال فلنسألن الذين أرسل إليهم ولنسألن المرسلين إلى نزيان بكتنيا إلى كل شون هزبوش كنا تيكاتشوال لهم ما تنيوشلم تيكاتشوال له بالله نبيات صلى الله عليه وسلم هين حديث لي أبررت اللي تندمون الله تنسايك أن أيام داد النبيات يسنى السنة يتلاقى من هزبوش داد النزيان هلو يسنى الساتشوال كفيت لفيت يقوب أشتوال يفهمون نوح عليه السلام يترى النبي صلى الله عليه وسلم نوح هو أدرس بيه نبر للنزيل هزبوش يلوال الزو هزبوشو كفيت كوبال أدرس هلا أدرس يالكون يلوال أو جيتاي أدرس الله يا أدرس يالكون يلوال الله يتيكاتشو علينا من هزبوش نوح متولى شو نبر أدرس شو الملكتين يلاتشوال ما جاءنا من بشر ولا نذير يشمت تتعلق هاي يعني زي بدر الله عندك كون الزام يكرتات أنا بفزوا على متعلن አንድ ነብይና አስጠንቃቂ አልመጣልንም ነበር ውሸት ነው ብዙ ጊዜ ነብያቶች ይካዳሉ አላህ Subhanahu Wa Ta'ala ኑህን ቢላል ኑህ ያው ህዝቦች አላደረሰንም እያሉ ነው ማስረጃ አምጣ ይላል መስካሪ አምጣ ሲለው ጊዜ መስካሪ አለኝ ይላል ኑህ አለይሂ ሰላም ማነው መስካሪ ይላል አላህ Subhanahu Wa Ta'ala ሙሐመድን ወኡመቱሁ ይላል ሙሐመድና የእርሱ ትውልዶች ናቸው ይላል የነብያት መስካሪዎች ነን እኛ ዛሬ በመድር ላይ የነብያቶችን መንገድ እንደምንከር ሁሉ የትንሳኤም ቀን የነብያት መስካሪ ተደርጋ ተመርጣለች ተውለት አላህ በቁርአን وكذلك جعلناكم أمة وسطا لتكونوا شهداء على الناس بس سوت ላይ መስካሪ እንድትሆኑ መረጥኳችሁ ይላል አላህ Subhanahu Wa Ta'ala ይናገራል የዛኔ እኔና ኡመቶቼ ምን እንሄዳለን አሉ ነብዩ ሰለላሁ ዐለይሂ ወሰለም ለመመስከር ከዚህ አላህ Subhanahu Wa Ta'ala ይጠይቃቸዋል ነብዩ ሰለላሁ ዐለይሂ ወሰለም እና ትውልዶቻቸው ኑህ ወደ ህዝቦቹ በእውነት እንዳትቆ ሄዶ ነበር ይላል መልእክቴን ደርሶላቸዋል አው አድርሶላቸዋል ማስረጃቸው ምንድነው ይባላሉ ምክንያቱም አንተ ባወረድክልን ቃል ላይ እንዲህ ብለሃልና ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره أفلا تتقون أنت بقاله لا ينديه برهال لنا ይላሉ በእርግጥ ሆኖ ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁ ህዝቦቹንም አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ አስተማራቸው ከዚያ በኋላ فيؤخذوا بهم يعني فيطرحون الى النار እነዚህ ከሃዲያኖች ይያዙና ወደ ጀሃነም ይወረወራሉ ልክ በዚሁ መሰረት እያንዳንዱ ነብይ ስለ ህዝቡ ይጠይቃል አድርሰሃል ወይ ልክ እንደ ኑህ
ዒሳ ላይ ሲደርስ ግን ጥያቄው ይለያል። ምክንያቱም እርሱ ከነቢያቶች ሁሉ በብቸኝነት የተመለከው ነቢይ ነው አምላክ ተደርጎ በተከታዮች። ስለዚህ እርሱ መጨረሻ ላይ ያስቀመጠው እርሱንና እናቱን መልኩ የነበሮች አሉ። ምን ይላል አላህ ሱብሓነሁ ወተዓላ ዒሳ ወኢዝ ቃለ አላህ ያ ዒሳ ብነ መርየም አንተ የማርያም ልጅ ዒሳ ሆይ ይለዋል። እርሱና ሲያመልኩት የነበሩ ህዝቦች ሁሉ ከፊት ለፊት ይቆማሉ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ለመሆኑ አንተንና እናትህን ከእኔ ከአላህ ውጭ እንዲይዟችሁ ሰብከሃልን ይለዋል፣ አስተምረሃልን ይለዋል። ይላል አይ አላስተማርኩም ነው አይደለም የሚጀምረው፣ ያንን ይቀጥላል ይላል። ነገር ግን መጀመሪያ የአላህ ሱብሓነሁ ወተዓላን ክብር ይጠብቃል። ስለ አላህ ሱብሓነሁ ወተዓላ ይናገራል። ቃል ሱብሓነክ ይላል፣ ጌታዬ አላህ ሆይ ጥራት ይገባህ ለአንተ አጋር ጥራት ይገባህ ብሎ ይጀምራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር አምልኮት ማለት ነው። ለእኔ የማይገባኝን ነገር ለሞገት አይቻለኝም አላልኩም በፍጹም ይሄን ይላል። እና እናቴን እንዲያመልኳትም እንዲሁ በፍጹም አልሰበኩም ምን ይላቸው። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ይላል። እኔ ብዬው ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም። ኢንከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህና ይላል። ከዚያ በህዝቦቹ ላይ ይመሰክራል። ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ዕቡዱ ላህ ረቢ ወረበኩም፣ አንተ ያዘዝከኝን እንጂ አላልኳቸውም። እኔም ያልኳቸው የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብቻ ነው ያልኳቸው። በፍጹም እኔንና እናቴን እንዲያመልኩ አልሰበኳቸውም። እነዚህን ሰዎች የእኔንም የእናንተንም ጌታ የሆነውን አንዱን አምላክ አላህን ተገዙ ብቻ ነው ያልኳቸው። ይሄን ነበር አንተም አድርስ ያልከኝ፣ ይሄን ያደረስኩት እኔ ነኝ። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ይላል ዒሳ። ከራቸው እስከነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም፣ አንተ ከወሰድከኝና ካሳረግከኝ በኋላ ግን አንተ ነበርክ በእርሱ ላይ ጠባቂያቸው። ምድር ላይ ምን እንደሚከሰት እኔ አላውቅም ከዚያ በኋላ ጌታዬ ይላል። ዒሳ ዐለይሂ ሰላም እስካለሁኝ ድረስ አብሬያቸው ነበርኩ። እነዚህን ሰዎች ያስተማርኳቸውም ይሄን ብቻ ነው። እኔንና እናቴን እንዲጣሩ ወይም እንዲያመልኩ በፍጹም እኔ አልሰበኩም ብሎ ይናገራል። ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም፣ ተመልካች ነህ ያለህ ነህ እያለ ይናገራል ዒሳ ዐለይሂ ሰላም። እነዚህ ቦታ ላይ መቼ እሷን አመለክን የሚሉ ሰዎች ሊነሱ ይችላሉ። ክርስቲያኖች በጣም በርካታ ጭፍራዎች ናቸው። አንድ ጭፍራ ብቻ አይደለም። ገብታችኋል አይደል? አሁን እንኳን ካለው ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ጆቫዎች አሉ፣ ካቶሊኮች አሉ፣ የተለያዩ አሉ። ከዚህ በፊት ምን የሚባሉ ፍርቃዎች ነበሩ፣ አሁንም ድረስ አሉ። በነገራችን ላይ ምናልባት ኢትዮጵያ ላይ ላይኖሩ ይችላሉ እንጂ አልመርየምዩን የሚባሉ ነበሩ። ማርያማውያን ወይንም ተብለው የሚጠሩ መርየምዩን ሼኹል ኢስላም ኢብኑ ተይሚያ ሌሎችም እንዳለ ገልጸዋቸዋል። በእነሱ ጊዜ የነበሩ ሁላ ናቸው። እነዚህ መርየምዩን የሚባሉ ማርያም አምላክ ነች ብለው የሚያምኑ ወይንም እርሷን ለአምልኮ የሚሰሩላት የነበሮች ነበሩ። ይህንን ደግሞ ይበልጥ እህቶች ዛሬ ያብራሩላቸዋል ኢንሻአላህ። ይሄ እስካሁን ድረስ መጽሐፉም ላይ ያለ ነገር ነው። ሐታ በኦርቶዶክስ መጽሐፍቶች ላይ ዛሬ ላይ የሚገኙት ላይ ለማርያም የአምልኮት መስዋዕት እንደሚያቀርቡላት ልክ እንዲሁ ለማርያም እንደሚገዙ ቃል በቃል ተቀምጧል። ግን ትገዙላታላችሁ ብለው ብትጠይቋቸው አይ አንገዛም ይላሉ። ለመጽሐፋቸው ላይ ያለ በረብ አድርገው ይገዙላታል። ይሄን ይመስላል። ዛሬ በዚህ ላይ ትምህርት ይኖራል። ሁላችሁም ተከታተሉ፣ እንዳትወጡ። ክርስቲያኖች ትጠቀማላችሁ። መጨረሻ ላይ ጥያቄ የሚኖራችሁ ነገር ካለ በሚናገሩት ነገር ላይ ገብታችሁ እነሱ መጠየቅ ትችላላችሁ። ለማንኛውም ዋናው አችን ምንድነው? አንድና ብቸኛ የሆነውን አምላክ ለእርሱ ብቻ አምልኩ፣ ተገዙ። ለአብርሃም፣ ለኢስሐቅ፣ ለያዕቆብ አምላክ ለዚያ ለአንዱ አምላክ። ክርስቶስም ሆነ እናቱ ማርያም ጻድቆች ናቸው። ከጻድቆች መካከል አላህ ሱብሓነሁ ወተዓላ ማርያምን ጻድቅ ነች ብሎ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ነች ብሎ ተናግረውላታል። ግን ለአምላክ የሚገባውን የአምልኮ ስርዓት ለአንድም ለነቢይም ሆነ ለጻድቃን መስጠት አይገባምና ማርያምና መሲሁን
እነርሱን አምልኮ ከመስራት እነርሱን ከመገዛት ተቆጥባችሁ የማርያም የአብርሃም የኢስሐቅ የያዕቆብ የመሲሁን የነሙሴን አምላክ የሆነውን አንዱን አምላክ አላህ ሱብሓነሁ ወተዓላን ወደ መገዛት እንድትመጡ ጥሪ እናደርግላችኋለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እህቶች ቀጥሉ። ግን እናስተካክላለን። ገስቱን አስተካክለውና ኦኬ ገስቱን በስተኛው አድርገውና አድሚኖች መሰለኝ አድሚኖች አስተካክሉላቸው። በዚህ ነው አይደል? እና ከዚህ በላይ አለ። በቃ እንደዚህ አድርገውና 8 አድርገታ አስተሳሰፋው ይስተካከላል ነው። ሌሎች እህቶችም አሉ አድሚኖችና አስገባቸው ገስት ልከዋሉ። አድሚኖች እንትን በላቸው ተቆጣጠሩላቸው። ቀጥሉ። ባረከላሁ ፊኩም። ኦኬ በዛው ወይስ ሞዴሬት ተሰጠኝና እንዳስገባቸው እህቶችን ሌሎችም ካላወቁ 30 ሰው ሳይሞላ አይቀርም። ፋሩቂ እስኪ ለማንኛውም ሌላ ሰው እስኪ የሚወጡ ሰዎች እዚህ የማያገለግሉን ሰዎች ካሉ መካከል እነሱን ላሰጣቸውና እንትን አደርጋለሁ። እሺ ፋሩቅ ሰላም አለይኩም ወራህመቱላሂ ወበረካቱ። ቦታ ተገኝተዋል። ስልጣንን ሁሉ አሳልፌ ሰጥቻለሁ። በገስት ላይ ባሉት ላይ ሁሉ ትፈርድ ዘንድ ስልጣንን ሁሉ አሳልፌ ሰጥቻለሁ። እሺ ዘከላ በቃ አሁን እኔ ሌሎቻችሁ ወረዱና እኛ እኔም ብሎች እህቶች ካላችሁ ገት ራቁ። ሰላም አለይኩም አስገባችሁ። ቀጥይ ሞድ እሺ ካላችሁ ግቡ ኢንሻአላህ። ማርያም በኦርቶዶክስ እምነት ውስጥ በክርስትና እምነት ውስጥ ምን አይነት ቦታ እንዳላት የምንመለከት ይሆናል ማለት ነው ኢንሻአላህ። ማርያም ትመለካለች ወይ፣ ማርያም ምን ያክል ስልጣን ይሰጧታል ምናምን የሚለውን እንዳስሰዋለን ማንሻችን ላይ ማለት ነው። በቃ አሁን ስትሰሙት የሚመስለው ፎርሙላቸውን ለማበላሸት አይሆንም እንጂ ከዛ ውጭ ሁሉንም ነገር እንደተሰጣት እያንዳንዱ ነገር የአምልኮ ተግባራት ሁሉ እንደሚደረግላት በጣም ትልልቅ ስልጣኖች እንደሚሰጣት የመሳሰሉ ነገራቶችን እንመለከታለን ኢንሻአላህ። እንደው እንዳልኳችሁ ፎርሙላውን ለማበላሸት ምናልባት 3 ምናምን የሚሉት ነገር ለማበላሸት አንድ ላይ አላካተቷትም እንጂ በሌላ ነገር በሁሉም ነገር ማለት ነው በቃ የሚሰጧት ነገር ለሷ የሚናገሩት ንግግር በሙሉ እንደው እኔ አላቅም ብቻ በስተክል